እሺ አሜን። አንተንም እግዚአብሔር ይጠብቅህ ያለ ረቢ። እሺ ሻቢያው አቤት ስርዓት ያዝ። ይሄ የሀገራችን ኢታማዦር ሹም ነው። ስርዓት አድርግ። እኔ የኤርትራን አልለጠፍኩም። እርሳስ ተቀለታ እኔ የኤርትራን ኢታማዦር ሹም አልለጠፍኩም። አንተም አንሳ ነው። ስንት ጊዜ ተሰብስቦ አትጨቃጨቀኝ። አንተ ሻቢያ፣ እኔ በሀገር የምደራደር አይደለሁም። አንሳ አንተ እከካም የብርሃኑ ሳይል ተደወለበት። ይህ ሻቢያ አራዳው ነው። እግዚአብሔር አንተ ሎኬሽኑ ይታያል። ሻቢያው አሎ፣ አንተ ብርሃኑ ጁላን ምን አስመስሉን ያስመጥሩ? አሎ ጅቦ አዳምጠኝ። አንደኛ ነገር እኔ ኢትዮጵያዊ ነኝ። የኢትዮጵያን ኢታማዦር ሹም እዚህ አድርገህ መሳደብ መናገር የለብህም። ነውር። አዳምጠኝ። ይሄንን ሌላ ሰው ቢያደርገው ምንም ችግር የለም፣ ኢትዮጵያዊ ቢያደርገው። አንተ ግን ኤርትራዊ ነህ። የራስህ ኢታማዦር ሹም አለ፣ የራስህ ፓስፖርት አለ፣ የራስህ መንግስት አለ። እኔን ብርሃኑ ጁላን አዳምጠኝ። ብርሃኑ ጁላን እቃወመዋለሁ። የምቃወመው ግን ከኢትዮጵያውያን ጋር ነው እንጂ ከኤርትራ ጋር አይደለም። ይቅርታ፣ ይሄን አጥፋልኝ። የኛዎችን ለምን ለጥፋቸው ነበር? የማረኩትን ለጥፋቸው ነበር። መቼም ለጥፍ ያላቅም እንዴ አንተ ከካም የኛዎቹ እንዳለ ሰብስባቸው ለጥፋ ነበር። አንሳው። አንተ ኤርትራዊ ነህ፣ ኢትዮጵያ አይደለም። የኢትዮጵያን ኢታማዦር ሹም መተቸት አችልም። ጥርሱን ማለት ስለ ኤርትራ ስለተናገረ ነው። አንሳው። ካልሆነ አትፍራ፣ ልታወርደን እንችላለን። አንተ ከካም ማውረድ አይደለም ጦር ልናዘምትብህ እንችላለን። አንሳው። ቅዱስ ጅቦ እንዴት ናችሁ? ሰላም ናችሁ? በእናታችሁ ሰላም ነን። ስማኝ አንተ እና እስኪ ንገረው ለምን አንሳ ቢል በመጀመሪያ ደረጃ አንድን የጠላትን ኃይል በፈለገበት መንገድ የመተቸት መብት አለው። አዳምጠኝ ጆከር ነው። አንተ ብታረገው እቀበላለሁ። ጃፒ ቢያደርገው የማንም ልጋጋም ቂጡን በድንጋይ እየጠረገ ያደገ አስገብተህ ከኔ እኩል ታዋራለህ። ነውር አይደል? ራስህ አንተ ጃፒ ቆይ ሌላ ጥያቄ ላይ ያለ ነው። እናንተ ኢትዮጵያውያን ናችሁ። የብርሃኑ ጁላ ብታረጉም አብሬያችሁ እቃወማለሁ። ምክንያቱም ኢትዮጵያዊ ነን። ይሄ ግን ኤርትራዊ ነው። ጭራሽ በሀገርም በምንም የማንገናኝ ቆይ ማሪ ዝም በል። አንድ ጊዜ ጥያቄው ለኔ ማሪ ዝም በል። ማሪ መኪናን አቁመህ ወይ አውራ፣ ወይ ከፖለቲካው አልሆንክ ወይ ከስራው አልሆንክ። አሁን የሀገራችንን ኢታማዦር ሹም ታነሳለህ አታነሳም? አንተ ኤርትራዊ ስለሆንክ ብቻ እንጂ ሌላው ቢቃወሙ ጆከር ቢሰድበው ምናምን ቢቃወሙ መብቱ ነው። አንተ መብት የለህም። በብርሃኑ በቃ መልስልህ ጆከር አለ ጆከር አንተ ውር ስራ ላይ ነው መሰለህ ጅቦ ታርገውና ሲጨርስ ጆከር የዛሬውን ፖለቲካ እንዴት አየው? በእናትህ ሱፍ አልብሰው አንዳንድ ሰዎች ከዱባይ ፖለቲካ ይቻላል እንዴ? ጃፒ ቆይ እሱ ሌላ ጌም ነው። ለጌምና ለገንዘብ ስብሰባ ላይ አንድ ድሮ ቀረ። ነፍጣም አማራ የለም። ያ ድሮ ሲነገር አማራ የለም። አሁን ወደ ፖለቲካ ቆይ አሁን ጅቦ ጥያቄ ጠይቃል። በመጀመሪያ ደረጃ ስለዚህ ሰውዬ መሀሪ ይመለከተዋል። ለምን ጋር እሺ ኦኬ አዳምጪ። ማርከውት የራሳቸው ልጅ እኮ ነው። ኧረ ጃፒ ልመልስ። ቆይ ተራ በተራ አንተ ሰውዬ በቃ ፖለቲካ ሊቃን በደንብ ሰብስበህ ጽፈህ ነው የመጣው። አልተቻልክም ሰሞኑን። አንተንም ሱፍ አልብሰን ካላመጣን እኮ አይሆንም። ታፕታፕ ኮፒ ሊንክ አድርጉት። ታፕታፕ ኮፒ በመጀመሪያ ደረጃ ክቡር ጅቦ እንደ ኢትዮጵያዊነት ብለሃል። እንደ ኢትዮጵያዊነት መሀሪም ኤርትራዊ ነው አተቸው። ይሄንን ጄኔራልም አልከው። እኔ ጄኔራልነቱን አላውቅም። ይሄን ሰውዬ ግን ኤርትራውያን ወስደው አብልተው አጠጥተው አሳድገው ግማሽ እድሜውን እኮ ኤርትራ ውስጥ እኮ ነው ያሳለፈ። ስለዚህ ሰውዬ ስለመቁረጥም ስለመፍለጥም ይመለከታቸዋል ጅቦ።
ይሄ ሰውዬ እኔ ኢትዮጵያዊነቱን አላውቅም። እኔ ሰውዬውን ስሙን ማን እንደሆነ አላውቅም። ጆከር አዳምጠኝ። እኔ ያየሁት ተማርኮ በምርኮኝነት ኤርትራ። አዳምጠኝ። እኛ ኢትዮጵያውያን አገር ነን። አገር እንደመሆናችን በሀገራችን ላይ ደግሞ እየተገደልንና አታዳምጥም። ችግር እኮ አንተ እኮ አታዳምጥም። ጆከር እኔ እናንተ ብርሃኑ ጁላን የመስደብ የማብጠልጠል የመተቸት የመቃወም መብት አለን። ኤርትራዊ ግን መብት የለውም የመሳደብ። ለምን ክብራችንን ነው ዝቅ የሚያደርገው? እስቲ አዳምጥ። ኤርትራዊ ግን ማለት አንተ ጆከር አንተ በኤርትራውያን ፖለቲካ ፍጹም አያስገቡ ትሞታታለህ። እነሱ ግን በእኛ ፖለቲካ እንደፈለጉ። አሁን ለምሳሌ በቀደም ወደ ሀጅ የሚባለው ቤት ስገባ እናቴን እንዴት ተረባርበው እንዳወጡኝ ኢትዮጵያዊ ነው ትግሬ ነው አስወጡት ምናምን ብለው እነሱ ግን ተቃጠር ገብተህ ነበር አልተሳካልህ። እሺ እኔ ደግሞ አሁን የሆነ ነገር ልበልህ። ቆይ ልካቸው ማወቅ አለባቸው። አየናቁ ቆይ አዳምጠኝ። እሺ እንደ ምሳሌ ከጠየቀኝ መሀሪ ዛሬ አንተ ኢትዮጵያንን የምትለውን መንገድ ያ የትላንቱ ተረት ፈርሷል። ኢትዮጵያ ከጠየቀኝ እንደ አማራ ኢትዮጵያ የለችም፣ ፈርሳለች። መብትህ ነው ኢትዮጵያ። አዳምጠኛ ስነ ስርዓት መጀመሪያ ከጠየቀኝ ፖለቲካ ከሆነ ፖለቲካ እዚህ ጋር ሌላ ቁማር መስራት የለብንም። አንድ ኤርትራውያን በመጀመሪያ ደረጃ እንደነገርኩ ኢትዮጵያ አታቋርጠኝ። ኢትዮጵያ ፈርሳለች የምልህ ኢትዮጵያ ማለት አፈሯን ነው ዛፉን ግንዱን ነው ወይስ ህዝቡን ይዞ ነው? ኢትዮጵያ የምትባለው አማራ ተነጥሎ የሚገደልባት ጡት የሚቆረጥ ህፃናት የሚገደልበት ዛሬ ይሄ ሰውዬ እኛን ያደረገውን እነሱ ላይ ዛቻ ድሮን ተኩሰን ወርውረን አስወንጭፈን ቀይ ባህር ላይ ኢሬቻን አክብረን የሚል ከጀኔራልነት የወረደና ተራ የቀበሌ ሚኒሻን የማይናገረው ንግግር የሚናገር ኢትዮጵያን ይወክላል ብዬ ኢትዮጵያ እንኳን ሰላም ብትሆን ለዚህ ሰውዬ መቆም አልችልም። እኔ የምቆመው ለኤርትራዎች ነው። ኤርትራዎች እንደውም በር ከፍቼ ወገባ ገዳውን እንዲሰብሩት ነው የምፈልግ። አዳምጥ። አይደለም መስደብ መተቸት። አዳምጠኝ። አይደለም አንተ አሁን በዚህ ሙድ አንድ ኤርትራውያን አንተ ስለ ኢትዮጵያ አይመለከትም፣ ስለ ኢትዮጵያ ፖለቲካ አይመለከትም ምናምን ብለህ አንገት ልታስደፋውና ዝቅ ልታደርገው አትችልም። በእኔ በኩል ኢትዮጵያ ያደርገዋለሁ እያልኩ ነው። በእኔ በኩል ኢትዮጵያ ያደርገዋለሁ፣ በአማራነት ኢትዮጵያ ያደርገዋለሁ። እኔ ላውራሽ አሁን አዳምጠኝ። ህፃናትንና ንጹሐንን የሚገል ባንዳ። ኧረ ቆይ አንዴ አሁን ቆይ ጃፒም እንዲያወራ እውቀት የተገነባና የረቀቀ ፖለቲካ የምንሰራ ከሆነ አዳምጠኝ። አሁን ጆከር እኔ ከኤርትራውያን ጋር ጽምዶን እደግፋለሁ። ከኤርትራ ጋር መጻመዳችን ምናምን ደግፋለሁ። ግን መሀሪ የኢትዮጵያን ጄኔራሎች የኢትዮጵያን ነገር ምናምን መተቸት አልፈቅድም። እንደ ጽምዶ አንዳንዴ ደረጃችንን ሳናቅ ስንቀር አሁን መሀሪ ብዙ ጊዜ እየገባ ሽጉጥ ተኩስባቸዋል ምናምን እያለ የሚያስፈራራው ኢትዮጵያንን እኮ ለምን ማን ስለሆነ እሱ የሚያስፈራራል? ሁለተኛ ደግሞ የጄኔራላችንን ፎቶ ለምን ይለጥፋል? እንደ ሀገር የራሳችን የሆነ ክብር አለን። ያንን ክብር አሳልፈን ከሰጠናቸው መሀሪ ይጠልዘናል። ቀስ በል መጀመሪያ አንተ የምታወራው ፕሮፋይሉን ስትቀይር አንደኛ ነገር 24 ካራቴ ነኝ 14 ካራቴ ቀስ ብለህ ሊዝትብኝ ነው አየህ ይሄ ነው ኢትዮጵያዊነት ክብሬን ኢትዮጵያ ብትፈርስም ብትፈራርስም የኢትዮጵያ ክብር ነው። የኤርትራ ደግሞ የኢትዮጵያ ክብር ምንድን ነው? ጅቦ ንገረኝ። እኔ እናንተ እንደኛ ሳናቅ እኔ እናንተ የኢትዮጵያ ክብር ቆይ እኔ እናንተ የሚባል ጨዋታ የለም ብራዘር። እኔ እናንተ ለብርሃኑ ጁላ መተቸት እንችላለን። ኢትዮጵያን አዳምጥ። ኢትዮጵያንን ከሚሉ ጄኔራሎች እኮ የኤርትራ ተራ ሚኒሻ ተራ ግለሰብኛ ያከብራናል። አዳምጥ መጀመሪያ ፖለቲካ ትስራ። አዳምጠኝ። ኢትዮጵያ የምትባለው ሀገር አለች ወይ? እንጂ ቆይ በመጫጫ የሚሆን ነገር እኮ የለም ብራዘር። የእኔና አንተ ኢትዮጵያዊ ክብር ኤርትራ ያስመልስልን። ማን ስለሆነን እኔ እናንተ ትላንት ነበር ተደምረን የነበርን። ዛሬ ትላንት ኢትዮጵያ እየተባለ የሚጮህላት ኢትዮጵያ አለች ወይ? በልጽጋለች ይላልታች ደግሞ በልጽጋለች።
እኔ ብልጽግና እናቴን ኤርትራ የምታስመልስልን ኢትዮጵያዊነት የለም። እኛ ኢትዮጵያን አሁን ጃፒ እኔ አሁን አዳም ትክክለኛውን ነገር መቼ ድል ሰጣችሁኝ እናንተ? በእውቀት ነው የምታወሩት። ዛሬ በእውቀት የተገነባ ነገር ይዘን የመጣ ነው። ማሪ እኮ በጣም እኮ ነው የሚያላግጥብን እኮ እናቴ ትሙት ጃፒ ማሪ ትክክል ነው። ኤርትራ ፖለቲካ አዳም እኔ ይኸውልህ እነዚህ አንዴ ላውራ ጆከር አንዴ ላውራ ችግር የለውም። እኔ አቆምልሃለሁ። እኔ እነዚህ ሰዎች ሲተቹ ኢትዮጵያዊ ነኝ ብለህ የምትመጣ ከሆነ በእኔ በኩል ደግሞ መሀሪና የመሀሪ መሰሎች በጃፒና በእኔ በኩል አማራነትን እንሰጣቸዋል። ጆከር ከአማራ ይልቅ ከትግራዋይ ጋር ነው ጽምዶ የፈጠሩት ኤርትራውያን። ይሄንን እደግፋለሁ። አንተ የመለያየት ስራ ነው እየሰራ ያለው ነጠለ ለማስመታት። ችግር የለውም። ይነጥል ጅቦ አልገባህም አንተ። እሱ አይመለከት ስለእናንተ ጽምዶነት አይመለከተንም። እኛ ራሳችን የቻልነው ራስን የቻልከን አትለጣጥ። የገዛ ወንድም እየነጣጠለን ነው። እሱን ተወው ጆከር። ግን ልንገርህ ጅቦ ጃፒ ወደ አንተ እኮ የተረገምክ ስማ አሁን እኔ እሺ ላውራ ይኸውልህ ልንገርህ ጅቦ ችግር የለውም። ጥያቄ መጠየቅ መብት ነው። መሀሪ ነው ይሄንን ፎቶ አንሳ ማለት መብት ነው። ግን እነሱ አይደለም ፎቶውን ሰውየውን በአካል ይዘውታል እኮ ይዘውት ነበር ለቀውት ነው ሲፈልጉ ግማሽ ዕድሜውን እነሱ ጋር ነው ያገለገለው አሳድገውታል። ጃፒ አሁን ብርሃኑ ጁላን የናቁ ነገ ጧትኛ ነው እናቴን አንድ ነገር ልንገርህ። አንተ በኤርትራ ፖለቲካ ብትሞት አትሳተፍም። አትገባም። ብርሃኑ ጁላይ አንተ ወክለኛል ትላለህ። ጅቦ ብርሃኑ ጁላይ ይገባናል። የኛ ነው ግማሽ የራሳቸው እኮ ንብረታቸው ነው። እኛ ምን አገባን? አሳደገ ነው ግማሽ ዕድሜው የኛ ነው። ጅቦ ክብር የሚባል ነገር አለ ጃፒ። እንደ ሀገር ክብር አለን፣ ክብር አላችሁ። አሁን የሀገሩን ክብር መሀሪ እንዴት እንደሚያስጠብቅ ሀገርን የሚያፈርስ በእነሱ ሀገር ህዝብ ነው። በሌላ ሀገር ነው በመጣ የኤርትራው ክፍል ሀገር ማለት እኮ ህዝብ ነው። ሀገር ማለት ምንድን ነው ጅቦ? እኔን እየሰሙኝ ሀገር ማለት መጀመሪያ ህዝብ ነው። ህዝብ ከሌለ ሀገር ጆከር መሀሪ ቢሞት የኤርትራ ፖለቲካ ውስጥ የሆላለቀ ሰው እየለጠፈው አልለጠፈው ለምን ፖለቲካ እኮ አይደለም ጅቦ። ሞት ላይ ደርሰናል እኮ ፖለቲካ ትላለህ እንደ ጥርሱ ረግፎ በሲጋራና በጫት ሞታችንን ተቃውም። አዳምጠኝ። ሞታችንን የኢትዮጵያ መሪ ተብሎ እንደው ፊት ለፊት ሲቀመጥ ለአንተ ራስህ ክብርን አይነካም። ኧረ በጣም ያሳፍራል። የኢትዮጵያ ጄኔራል ተብሎ እኛ ባለንበት ጃፒ ገብቶ እኮ በሱ ማዕረግ ቢሾም ይሻላል እኮ። ማንም ሰው ዳበኔ ስንቱን እመራለሁ ስንቱ ስርዓት አስይዛለሁ ያለ መግባባት። ይሄ ሰውዬ እኛን ያሳደግነው ግማሽ ህይወቱን ገብቷል። ይገባናል እና ራሳችሁ ሰዱት። እንዲህ እያልክ አትመጻደቅ። መሀሪ አንተ በኤርትራ ፖለቲካ እንድናወራ ትፈቅድልናለህ? ኤርትራውያን መጀመሪያ አዳም ቆይ ጅቦ፣ እኔ አንድ ነገር ልበል ጅቦ። አንተ ኢትዮጵያ የምትባለው ዛሬ ላይ አሁን በአማራ ፖለቲካ ካልክ መሀሪ ገብቶ እንደ አማራ ለእኔ ሊቆም ይችላል፣ ሀሳብ ሊችል ድምፅ ሊሆን ይችላል። ማን ስለሆነ አማራ በቂ የምትሰማኝ ከሆነ መደገፍ መብቱ ነው፣ ይደግፋል። ግን አሁን እነሱ መካከል ደግሞ እነሱ ጋር ስቆም እንደ ሀገር ስለሆኑ እነሱ መካከል ገብቼ ብርጌርና ሐመዶ እንደዚህ ገዢው መንግስት ምናምን ብዬ ገብቼ ማማሰል አልችልም። እነሱስ እኛ ጋር የሚያማሰሉትስ ብርሃኑ አላማሰሉም። ኢትዮጵያ ለሁለት ዛሬ ኢትዮጵያ ለ5 ለ6 ተከፍላለች። አማራም ለራሱ ቁሟል። ኦሮሞም ላይ እየገነባ ነው። አዳምጥ። አንተም ለራስህ ለብቻ ነው እዛ ጽንዶነትን የፈጠርከው። ኤርትራ እኮ ጀብሃ የሚባል አለ አሁን ተከፍለዋል። ብንአምሮች ምናምን የምትላቸው ጠቅላላ አሁን እኮ የራሳቸው እዛ ላይ አይመለስ። ስለዚህ እኛ አሁን ስለበሸቀና ህፃናት ስለሚገለው ጄኔራል በህፃናት ደም ስለሚነግደው ጄኔራል ቁሜ ኢትዮጵያዊ ነው ብዬ አሁን አዳምጠኝ። እኔ ደግሞ ላውራ። የኤርትራ ጄኔራሎች ከብርሃኑ ጁላ የከፋ ነው ህዝባቸው ላይ እያደረጉ ያሉት፣ ግን እንድናገር አይፈቅዱም። አሁን ለምሳሌ ስለ ኤርትራ መብት ነው መናገር፣ ለምን አይፈቅድም? መብት ነው፣ እሱም መብቱ ነው። አሁን አንድ ነገር ልንገርህ ጅቦ፣ እሱ አይደለም ይወድ ነገር አለ። አንተ ዛሬ ከብርሃኑ ጁላ ቆሞ መጣ ጅቦ። አንተ ይሄ ልጅ ነው የኤርትራ ጀነራሎች ስለ ኢትዮጵያ አልዛቱም። ይሄ ሰውዬ ግን እኛ ላይ ዝቷል። ገባህ? አሁን በቃ ኢትዮጵያዊ ነው፣ እኛ ከሱ ጎን ነው መሆን ያለብን። ይሄ እኮ ግን አንድ ጊዜ እንደማመጥ ይኸውልህ ጅቦ፣ እንደማመጥ አንዴ ጆከር ጃፒ ግማሽ ዕድሜውን ኤርትራ ነው እነሱ አይደሉም ወይ ግማሽ ዕድሜውን ያሳደጉት ብለህ ጠይቅልኝ። ይመለከታቸዋል። አይደለም ይኸውልህ አንድ ጊዜ እኔ ጥያቄ ጅቦ፣ ችግር የለውም የፈለግከውን መሆን መብት ነው። ግን አሁን ብርሃኑ ጁላ ስለዛተ ከብርሃኑ ጋር ሆነ ሄደ ኤርትራ ልትዋጋ ነው ወይስ ምንድን ነው? አይደል አንድ ነገር። እሺ አሁን ልመልስ፣ አዳምጠኝ። እናዳምጥ፣ መልስ።
አገር የሚባል ነገር አለን አይደለ? እኛ ኢትዮጵያውያን ኤርትራውያን ደግሞ መልስ መጀመሪያ እኮ ልመልስልህ እኮ ነው። የሀገር ጉዳይ አይደለም ጅቦ። ጀነራል ነበረና አሁን አፍርሰዋታል። አብይ አህመድና ብርሃኑ ጁላ መሰሎችን ተራ ሚኒሻዎች አፍርሰዋታል። ምንድን ነው ይሄ? ትክክል። እኔ አሁን ሀገር ፍርሳለች የምለው የኢትዮጵያ ፓስፖርት ማሳደስ ሲያቅተኝ ወደ ሀገሬ ገብቶ መውጣት ሲያቅተኝ ነው እንደዛ የምለው። አሁን እስቲ ግባና ሞክረው ታዲያ ፓስፖርት እየታደሰልኝ ነው። አዳምጥ። አገር መኖሯን የምናውቀው ግማታም ዛሬማ ተቀይረ ነው የመጣው አይደለም። አሁን ብርሃኑ ጁላ እየመራ ድሮ ወያኔ እየመራም አልገባም። እኔ የሀገር ክብርና ውስጣዊ ችግር ይለያያል። ለወያኔ ተሸጣ አሁን ደግሞ ለብርሃኑ ጁላ ተከራካሪ ሆኖ ቆሞ መጣ። ከሄደው ጋር እስከመጣው ከሄደው ጋር ጆከር አዳምጠኝ። እኔ አሁን ተቃዋሚ ነኝ፣ የብርሃኑ ጁላ ተቃዋሚ ነኝ። ከአንተ ጋር ሁኜ ብርሃኑ ጁላን እሰድባለሁ፣ ከአንተ ጋር ሁኜ። ምክንያቱም ኢትዮጵያዊ ነን፣ አብረን ነው የምንኖረው። ማን ኢትዮጵያ ነው ብቻ አይደል? ብርሃኑ ጁላ ኢትዮጵያዊ ብሎ ትቶኛል። ኤርትራዎች እኮ ሌላ ሀገር እኮ ይኸውልህ የሌላ ጎረቤት ሀገሮች እያከበሩ ሞቴን እየተናገሩ ይሄኛው እጄን እግሬንና ማንነቴን እያሳጣኝ ነው በተወለድኩበት ሀገር ላይ እና አባቶች በቆረቆሩበት ሀገር ላይ። ብርሃኑ ጁላ አንድ ተራ ሚኒሻ ኤርትራዊ ይሻላል። ጆከር አሁን አንድ ትልቅ የሚያስማማ ሀሳብ አለኝ። ይኸውልህ አንድ ነገር ስለ ኤርትራ ፖለቲካ እናውራሽ። አሁን ስለ ኤርትራ ልናወራ ነው። ስማ አዳምጥልናል። ማሪ ድንገር አንድ ነገር አሁን ሀሳብ ኤርትራ ፖለቲካ ለምን እናወራለን? የሱ ጄኔራል ኢትዮጵያ ላይ እሱን ለምን ጅቦ የሚጠቅም ሀሳብ መጥቶልኛል። አሁን ምን መሰለህ፣ አሁን ብርሃኑ ጁላ ኤርትራ ውስጥ እያለ የኤርትራ መንግስት መክሮ ለእኔ ታገለግል እንደሆን ወያኔን የምትጥል ከሆነ ግባ ብሎ ያስገቡት ነው ይመስለኝ። ከዛ ወያኔን ጣለላቸው። አሁንም ደግሞ ለነሱ ነው የሚሰራው። በዚህ አጋጣሚ የሆነ ነገር ተባብለን አማራን ህዝብ እንጨፍጭፍ ብሎ የመጣው ብርሃኑ ጁላ ከኤርትራውያኖች ጋር ራሱን ነፃ ለማውጣት ነው። የነሱ ብርሃኑ ጁላ አገልጋይ ነበር። ብርሃኑ ጁላ አላፊ ነው። ብርሃኑ ጨ ነው። አሁን አሁን አንድ ጥያቄ ልጠይቅ። በመጀመሪያ ደረጃ የሀገር ጉዳይና የክብር ጉዳይ ጆከር አስታክል ጠይቅልኝ በእናትህ። ማሪ አንድ ጊዜ ማሪ ጋር ያላችሁ ችግር የሀገር ጉዳይና የክብር ጉዳይ የኢትዮጵያዊነት ጉዳይ ሳይሆን በሴት እያባረራችሁ የምታሸማቁት ለምንድን ነው? የማይፈልጋቸውን ሴቶች ይፈልጋል እያላችሁ አንተ አንዱ ነህ። አሁን ጭራሽም ስለ ኢትዮጵያ ምናምን እየዛተበት ነው። የፈለገውን ነገር መለጠፍና ማድረግ መቃወም። እኔ ብርሃኑ ጁላ ኢትዮጵያ በጄኔራልነቱ ታምንበታለህ? ምርኮኛ ጄኔራል እኮ የለም። እኔ ላውራ። በጄኔራልነቱ ታምንበታለህ ወይ እኮ ተፈቅድልኛል? ይሄን ላውራ። በጄኔራልነቱ አምንበታለሁ አላምንበትም እኮ። ይሄን ነገር አዳምጠኝ። አላውራ። አጭር መልስ በጄኔራልነቱ ታምንበታለህ አታምንበትም? እሺ አዳምጠኝ። ብርሃኑ ጁላ አምንበታለሁ አላምንበትም። ወደ ሌላው ነገር እንዳትሄድ። መጨረር እኮ ላውራ እኮ ነው። ብርሃኑ እኔ ስላንተ ጽምዶነት አይመለክ። እኛ እንደ ራሳችን እንችለን ነው። አፈርሷለሁ ዛሬ ማታ አፈርሷለሁ። ያን ጽምዶ አንድ ብቻ ጽምዶ የፈረሰ ቀን አብይ አህመድ ግን ራስ ላይ ትግራይ ህዝብ ላይ ፖለቲካ እየሰራህበት ነው ያለው። ጄኖሳይድ እየፈጸምክ ነው። አሁን እኔ ወጣት የጨፈጨፈውን ብርሃኑን ጁላ ታሞግሳለህ? ጃፒን አንድ ጥያቄ ልጠይቀው። ጠይቀኝ ጆከር። አመሰግናለሁ። ጠይቀኝ። ክቡር አክቲቪስት ጃፒ፣ እንኳን እዚህ መድረኩ ላይ በሰላም ስለተገኘ እናመሰግናለን። አሁን ይሄ ፊት ለፊት መሀሪ የለጠፈውን ጄኔራል ነው ብለህ ታምንበታለህ? አንተስ ኢትዮጵያ አለች ብለህ ታምንበታለህ? ሁለት ቃላትን እንድትመልስ ኢትዮጵያ አለች። አማራው ኢትዮጵያን ወደ ማንነቷ መመለስ አለበት። ምክንያቱም የመሰረታት ራሱ አልፈረሰች። አሁን ያለው ማስተዳደር አፍርሶታል። አሁን እኮ ያ ትግላችን ሀገራችንን ለመረከብ ነው። ዛፉና አፈሩ ብቻ ነው ያለ። ቀጥል። ሀገራችንን ለመረከብ ነው እየታገልን ያለ ነው። ጅቡ ሀገራችን ወደ ነበረችበት አቋም እንድትመጣ ነው። ይሄ የትግራይን ወጣት 1 ሚሊዮን በላይ የጨፈጨፈ ብርሃኑ ጁላ
እናንተ መተህ ለሱ ስትከራከር የሞተውን ማህበረሰብ ዝቅ ማድረግ ነው። ጄኔራልነቱን ታምንበታለህ አታምንበትም? ከአንድ ተራ ሚኒሻና ከብርሃኑ ጁላ ማንን ትመርጣለህ? ከአንድ ከአማራ ተራ ሚኒሻና ከስርዓቱ ላይ ካለው ከብርሃኑ ጁላ ማንን ትመርጣለህ? ቆይ ጃፒን ነው አንተ እኔ ምን ሆነ ነው ከብርሃኑ ጁላ እኔ ጅቦ አይሻለኝም እንጂ ተወውና አማራው ጅቦ ማን ይገባ ጭራሽ በአንድ ቀን የሚጨርሰው ኧረ ይሻለኛል እንዴ እያወኩት ቢገለኝ ይሻለኛል። አልተግባባንም። ይኸው ጃፒ እናቴን በቁም ነገር አንድ ላውራ አልተግባባንም። እኔና አንተ ጆከር ኢትዮጵያዊ ሆነን ብርሃኑ ጁላን የመተቸት የመስደብ ምናምን መብት አለን። ኤርትራዊ ግን የለውም። ይሄ ነው በቃ። ሲጀምር ብርሃኑ ጁላ አይደለም ቀርቶ መራመጃውን እግሩን ጉሮሮን ቆርጦ ቢያስቀምጡ ደስታውን አልችለውም። ክብር አለ። ያ አገራዊ ክብር ምን ሀገር ማንኛይቱ ሀገር የሚባለው ብርሃኑ ጁላን ኢትዮጵያዊ አገራዊ ክብር አለ። ብርሃኑ ጁላን የመተቸት መብት ያለን እኛ ኢትዮጵያውያን ኬንያዊ እኮ ነው። ሲጀምር መጀመሪያ ኬንያዊ እኮ ነው። አሁንም ጆከር ወደ ሌላ ፖለቲካ እንዳገባ የሀገር ክብር ያስፈልገናል። አገር መከበር ማለት ብርሃኑ ጁላን ማን ነው ኢትዮጵያ ያደረገው? አያጅቦ አሁን እሱን ቀልድን ተው በእናትህ። የህይወት ጉዳይ ነው እኮ የህይወት ጉዳይ ነው። ማን ነው ኢትዮጵያ ያደረገው? መሀሪ ስለ ብርሃኑ ጁላ መተቸትም ሆነ ማውራት አይችልም። የራሱ የሆነ ሀገር አለ። ለምን ዘግዝቆ አይገርፈውም ነው ብለህ እኔ ምን አገባኝ? ዘግዝቆ ለምን አይገርፈውም? ጅቦ ዋ ጥምዶ ግማሽ ደርሳለች። ዋ ጅቦችን ብቻ ብዬን የሚውት ላደርግ ነው። አንተ ትግራዋይ ነህ ግን ህዝብህ እዛ ሌላ ግንኙነት ፈጽሞና ኤርትራ ጋር የተለያዩ እንትኖችን ዛሬ ደግሞ አንተ ብርሃኑ ጁላን ሽፋን አድርገህ ስትመጣ እዛ ያለውን ግንኙነት ለማሻከር እና ህዝቡን ለማሰደብ ህዝቡ ላይ ፖለቲካ እየሰራበት እንደኔ አሁን ኢትዮጵያዊ ነኝ፣ አማራ ነኝ። አዳምጠኝ ጆከር፣ አሁን ተናግረሃል። አዳምጣ ሳልጨርስ። እኔ ኢትዮጵያዊ ነኝ፣ አማራ ነኝ። ስለ ብርሃኑ ጁላ ሲነሳ አይደለም ፎቶ መለጠፍ ጥርሱን ቆጥረው አውልቀው አንጀቱን ለብቻ ፖለቲካ ልትሰራ ናውጣ። አሁን ይኸው ልንገራችሁ፣ ከኤርትራ ጋር ጽምዶ አለ። ሌባ ፖለቲካ ልትሰራ ነው። እነዚህ ከኤርትራ ጋር ጽምዶ ግንኙነት አለ። ከኤርትራ ጋር ህዝብ ለህዝብ ግንኙነት አለ። ብርሃኑ ጁላ እምታቸው እኔ ነኝ። አገር የኢትዮጵያ እስከሆነ ድረስ ፓስፖርት እስካለኝ ድረስ እምታቸው እኔ ነኝ። ሌላ ሀገር ግን ሊተቸው አልችልም። አሁን ለምሳሌ ጽምዶ ስለመጣ ኤርትራ ሀገር ጋር አልንበረከክም። ማን ስለሆነ ነው? ኤርትራ ጽምዶ የፈጠረችው ኤርትራ እኮ በኢትዮጵያ ፈራቻ እኮ እንጂ ኢትዮጵያን እኛ ተጋሩ ፈርተን አይደለም ጽምዶን የፈጠረው። ጽምዶ የተፈጠረው በመከባበር ማንንም ትግራዊ አንገት አስደፍቶ ኤርትራዊ እንደ ልቡ እንዲያወራ አይደለም። የሆነ የራሳችን የሆነ መብት አለን። አሁን እኔ በቀደም መሀሪ ወደ ሐጂ አፈወርቂ ምናምን ተሰብስበው ስለ ኤርትራ ፖለቲካ እያወሩ ነበር። እኔ ስገባ አንድ ቃል እንድተነፍስ አልተፈቀደልኝም። ስለ ትግራይ ግን መሀሪ ያወራል። ስለ ብርሃኑ ጁላ መሀሪ ያወራል። እንደፈለገ ነው ደግሞ የሚያወራው። ይሄን ክብር ለምን ሰጠዋለሁ? ፍራቻ እኮ አይደለም። ጽምዶ የተመሰረተው እኮ በኤርትራ ፍራቻ አይደለም እኮ በኢትዮጵያ ጥላቻ ነው እንጂ ኢትዮጵያውያን ስለጨፈጨፉን ስልንትን ስላሉን ጽምዶን የፈጠርነው እኮ ኢትዮጵያን ጠልተን እንጂ ኤርትራን ፈርተን አይደለም። ኤርትራ ደግሞ ኢትዮጵያን ፍራቻ ነው። ግልጹን እኮ እኔ አሁን ጽምዶን እደግፋለሁ፣ ጥግ ድረስ ነው የምደግፈው። የኤርትራ ህዝብና የትግራይ ህዝብ እንዲቀራረብ ወንድምና ወንድም እንዲሆን እፈልጋለሁ። ግን ኢትዮጵያዊ ክብር አለ፣ ኤርትራዊ ክብር አለ። ይህን ክብራችንን አሳልፈን ስንሰጠው መሀሪ እንደፈለገ ነው። አሁን መሀሪን የሚከለክለው አለ በኢትዮጵያ ፖለቲካ ላይ እንደዛ ያብጠለጠለ የሚናገር እሱ ግን በኤርትራ ፖለቲካ አያስገባም። አሁን ስለ ኤርትራ ፖለቲካ እናውራ ብለው ዝች አያወራም። ስንት ክፍፍል አለ እነሱ ጋር። ጀብሃ የሚባሉ አሉ። እነዚህ ብንዓምር ብሌን ምናምን እነወደ ሐጂ ተነስተዋል። እየቀወጡት ነው። አውቃለሁ እኔ ትግረም እሰማለሁ ትንሽ። ግን መሀሪ ብትሞት አንገቱ ይበጠሳታል እንጂ አትገባም። እሱ መሀሪ ብቻ አይደለም። ወደ ሐጂ በቀደም ቤቱ ገብቼ ናውጣ ብሎ ነው ያስወጣኝ። ኢትዮጵያ ክፉ አማራ ምናምን ብሎ አስወጣኝ። ለምን? እንዲህ ሀገራዊ ክብር አለን እኛም። መሀሪ ቢሞት ኤርትራውያን ሰብስቡ አንድ ኢትዮጵያ ዝር አትልም እዛች ማን ስለሆነ። እሱ ግን የብርሃኑ ጁላን ዘቅዝቆ የምናምን እኔ ብርሃኑ ጁላን እጠለዋለሁ። የትግራይን ህዝብ የጨፈጨፈ ነው። ጦሩን መርቶ የትግራይን ህዝብ ያስፈጀ ነው። እንዲህ በብርሃኑ ጁላ ጥላቻ። ብርሃኑ ጁላ እኮ ኃላፊ እኮ ነው። ነገ እኮ ለህግ ሊቀርብ ይችላል እኮ። ግን በኤርትራውያን ክብሬን አላስነካም። ነገርኩ። ጽምዶ አለ።
ጽምዷል። ጽምዶ በመከባበር ነው እንጂ ኤርትራን ፈርተን ኤርትራ እንደፈለጉ የትግራይን ፖለቲካ ሊያወሩ በኤርትራ ጉዳይ ደግሞ አንገባም እንደዚህ የሚባል ነገር የለም። ደብረ ጽዮንም ነግሮኛል። ክብር ሀገር ዝባል ነገር አለ። አንድ ያንን ክብር እንትን ካሉ በቃ ተሽቆጥቋጦ ነው የምትቀረው። በቃ እንደፈለገ መሀሪ እንዲጮህብን ምናምን። መሀሪ እኮ ኢትዮጵያ ላይ እኮ ነው ሽጉጥ እያወጣ ጨርሳችኋለሁ ምናምን ንቆን እኮ ነው። እናቴ ትምህርት በጣም ነው እኮ የሚንቀን እኮ መሀሪ። በትግርኛ ሲያወራ ተሰሙት እንዴ! ይሄን ያክልም አይሰጠው። ያውም ኤርትራውያን ናቸው እኛን ማክበር የሚገቡ። ኤርትራዊ ነው አማራን ማክበር የሚገቡ። ቀልዳለ እንዴ? ጫፍ ላይ እኮ ነው ያሉት በፍርሃት። ትግራዋይን ሊያከብሩት ይገባል እንዲኖሩ ከሆነ ይሄንን ልካችንን ደግሞ ማሳወቅ አለብን። እና እኔ ብርሃኑ ጁላ ትግራይን ህዝብ ስላስጨፈጨፈ ብርሃኑ ጁላ ምናምን ሳላደረገ እኔ ነኝ የምወቅሰው ከአማራ ጋር ሁኜ ከኦሮሞ ጋር ሁኜ ምናምን እንጂ ከኤርትራዊ ጋር ሁኜ ነው በፍጹም። እንዴ ኤርትራውያን እስከ መቼ ነው እኛን እንደፈለጉ የሚያሽከረክሩ? አመሰግናለሁ። ጆከር የሰራው ፖለቲካ እዚህ ጋር ከሽፏል። ስማ ጅቦ ትክክል ነው። አሁን እንትና ሞጣ የተናገረው እንደሚያሽከረክረን እኮ ሞጣ እነዚህ ሁለቱ ትግሬዎች ያለው ለካ እውነቱን ነው። በውስጥ ሀገር እየመሰረትክ እኛን ኖ እስከፈለገ ድረስ እንጂ አይቶችም ማን ስለሆነ መሀሪ አሁን መሀሪ እናንተ አንድ አይነት ፖለቲካ ይዛችሁ ከመጣችሁ አንተ ችግር ምንድን ነው? ኤርትራያኖች ከኔ ጋር አብራችሁ የምትሰሩ ከሆነ ለእኔንም እርዱኝ። መጥቼ ከናገር ላውራ ነው። ቀይር፣ አሁንም ቀይር። ስለ ሀገር ክብር እኛ አንተን ጄኔራል ጆከር አልገባም። ገባ እነዚህ ሁለቱ አብሮ የሚሰሩ ስራ አላቸው። አዎ እንዲህ ጃፒ ሞዴሬተሮችን አቁሙ በላቸው። ሞዴሬተር ኦኬ መሀሪ አንድ ጊዜ ጥሩ መሀሪ አንድ ጊዜ ጅቦ ይመችህ። መሀሪ ስርዓት መሀሪ አንድ ጊዜ ቆይ፣ ፎቶውን አትለጥፍ። ቆይ ጫጫታ አጥፋና ማውራት እንችላለን። አጥፋ፣ ቆይ እንነጋገር፣ ችግር የለውም። ቆይ ጆከር ማጥፋት ብቻ ሳይሆን ቆይ አንድችን ቃላት ብቻ እስከምናገር ለምን መሰለህ ይችላል። እኔ አሁን ይችላል። አትፍራ። በመጀመሪያ ደረጃ ማንም ተንጠልጣይ ኤርትራ እንደ ሀገርነቷ እንጂ እኔ አማራ ፖለቲካ ላይ ተንጠልጥለህ ናግባና አማስልልኝ ይሄን አድርግልኝ አለ። ግን ኤርትራውያን እንደ ህዝብ አከብራቸዋለሁ፣ ያከብሩና እናከብራቸዋል እንደ አማራነታችን። ግን እንዳንተ እኔ ወርጄ ለሚገልኝ ሰግጄ ለሚገልኝ አጎንብሼ የህዝቤን ክብር አልሰጥም። እኔ እንዳንድ አማራ ብርሃኑ ጁላን ከትፎ ኤርትራዊ ቢያመጣልኝ ደስታውን አልችልም። የኤርትራ ህዝብ ኤርትራ እኔ ራሴ ነኝ የምከትፈው እንጂ ኤርትራ አይከትፈውም። በአማራ ፖለቲካ ላይ ገብቶ እንዲያማስል አንተ እንዳልከው አልፈቅድለትም። አጥፋ መሀሪ አማራ የሚለውን ይኸውልህ ዛሬ መሀሪ ለምን እኛንን እንጂ አንድ ጊዜ ይኸውልህ ጆከር ስለዚህ አንተ እየሰራ ያለው ኤርትራዎችን በዚህ ልክ መሀሪ በቤት የራስ ማህበረሰብ ላይ ፖለቲካ እያሰራ ኤርትራ በማህበረሰብ ላይ ኤርትራ ምንም አታመጣም። ተዋቅተናታልም በእኮ እንደዚህ ግልጽ ሆነን አትሉ ምንም ግንኙነት የለም። ለኤርትራ ክብር የለኝ፣ እኔ ደግሞ ለኤርትራ ህዝብ ክብር አለኝ። ኖ ያክብሩን፣ እናክብር። ልክ አለው ክብር ልክ አለው። ጅቦ ግን አሁን አብረህ እየሰራ ለኔ ውስጥ ላይ ገብቶ ምንም አይነት ነገር አይነሰርተው። ለምን ጥላቻ ኤርትራያኖች ምን አደረጉ? አሁን ጃፒ ቀይ ባህር ብላ አትነሳም። ባንድ ጃፒ የጠየቀኝ ጥያቄ ልክ ነው። እሺ አሁን አንድ ጊዜ ይኸውልህ ኤርትራያኖች ምን አደረጉ? ጅቦ አብረን ነው የምትሰራው። አመሰግናለሁ። ተፈጥብላል አታጥፋው። አንተ ጅላ አታጥፋው። ስጡን እንጂ እንዴ አንተ ሰውዬ ደም ብዛቱ እንዳይነሳ አጠፋለህ። እኛንን ጆከር ላክለት፣ ጆከር ያድርገው ከፈለገ አንተ ማለት ነው። መሀሪ ነው የሚያደርገው። መብት ነው። አይቻልም። መብት ነው። ጃፒ ጥያቄ አይቻልም። ጃፒ ይችላል። እኛ አንፈልግም፣ እኛ እንጸየፈዋል፣ አናረግም። አይቻልም። ጃፒ መሀሪ በማድረጉ ደስተኛ ነህ አይደለም? ሚውጣ ይመለከተኛል። ማድረግዋለሁ። የሰውዬ መሀሪ አጥፋ፣ ስርዓት ያዝ፣ እናውራበት በስርዓት። ትጠፋለህ ዘንድሮ። ይሄን ጽምዶ አፍርስ ትጠፋለህ ዘንድሮ። ብልጽግና አፉስን ማስገባት እሱን ተው። ጅቦ ግን ህዝብ ላይ ሌላ ነገር እያስነሳ ነው። የሚነሳ ነገር የለም። ክብር አለ፣ የህዝብ የህፃን ጨዋታ አታርጉት። አጥፋለት፣ ቤቱ ነው። አጥፋልኝ። ትክክል። አመሰግናለሁ። ቤቱ ነው። ቤት ደግሞ ሌላ ቦታ እናገኘዋለን።
ጆከር ድምጽህ እየተንኮሻኮሸ ነው። የሆነ ነገር አለ። ስማ ሚዩት አድርግና ና እንደገና ጃፒ አንድ ነገር ልንገርህ። አሁን በኤርትራና የአሰቡን እሱ ትችላለህ። በኢትዮጵያ ላይ ነው የሚዝተው፣ ግን እያያችሁ ነው አይደለ? ጃፒ በኤርትራ ላይ ሳይሆን በኢትዮጵያ ላይ ነው የሚዝተው። አንተም ኤርትራ አብረህ እየሰራህ ነው። 2 ሚሊዮን አለ 2 ሚሊዮን የማይሞሉ ሰዎች ብሎ እንደዚህ ፎከር አይደለ? ይኸውልህ ይምጣ። ስማ ጆከር ግን ሰምተዋል። ሁለቱ አብረው ነው የሚሰሩት፣ ግን ይሄን ህዝብ እናወዛግበው ነው የሚሉት። ምክንያቱም ጠላቻቸው እነሱ አይደለም ዳፊ ትናንትና ይኸውልህ እኛ ላይ ነው ፖለቲካ እየሰራችሁ ያላችሁት ማለት ነው። ኖ አንድ ነገር ልንገርህ ጆከር፣ እንደዛ ከሆነ ማሪ በግልጽ ጥላቻውን ጅቦ እያሳየ ነው። እንግዲህ መነሳት አለብህ። የትም አይደርስማ። የትም ምን ልታመጣ ጆከር ከታች አለ አሁን ጅቦ እንዳንድ ትግራዋይነት ያንተን ጽምዶነት ይበረስ ማሪ መጥፋት አለብህ እያለ ነው። ይኸው አዳምጠኝ ጆከር፣ ጽምዶ የተመሰረተው ነው። ጆከር ግልጽ ነኝ። የምንፈልገው ድጋፍም ሽፋንም አንፈልግም። ቆይ ራሳችንን የቻልን አማራ ነን። ግን በዚህ ልክ አንተ ስለ ጽምዶ ጠየቀኝ አይደለ? በገዛ ህዝብህ ላይ ምናምን በገዛ ህዝብህ ላይ ምንም የሚመጣ ነገር የለም። ጽምዶ የተፈጠረው ጆከር እየሰማኝ ነው። ጽምዶ የሚባል የተፈጠረው ተጋሩ በኢትዮጵያ ጥላቻ በደረሰባቸው ጦርነት በደረሰባቸው የብርሃኑ ጁላ ወታደሮች የደረሰባቸውን ጥላቻ ነው። ኤርትራ ደግሞ ጽምዶን የፈጠረችው ደግሞ በፍርሃት ነው። ኢትዮጵያውያን ይወሩኛል ብለ አየህ፣ ክብር አለን። በቃ እሱም የራሱ የሆነ ክብር አለችው፣ እኛም የሆነ ክብር አለን። ከዛ በላይ ማለፍ አይችልም። ስለ ትግራይ ፖለቲካ እንደፈለገ እየፈተፈተ ስለ ኤርትራ ልታወራ ስትል የሚከለክልብህ ምንም አይነት መብት የለው። ጽምዶ የታወቀ ነው። ጽምዶ ደግሞ ህዝባዊ ግንኙነት ነው እንጂ በሻቢያና በቲፒኤልኤፍ ላይ አይደለም። አየህ ጆከር፣ አገራዊ ክብር አለን። አሁን ብርሃኑ ጁላን እንደፈለግን መሳደብ የምንችለው እኔና አንተ ጆከር ምናምን ነን እንጂ እሱ መጥቶ ሊፈተፍትልን አይደለም። ከፈለጉ ይቆራርጡት፣ አይቻልም። ብርሃኑ ጁላን ማንም ኤርትራዊ ሊቆራርጡ አይችልም። እኛ ኢትዮጵያዊ ነን። ለፍርድም የምናቀርበው የምንማርከውም አቅም አለን። ደግሞ እኛ ኢትዮጵያን ከተባበር ሰሜናዊ አንድ ከሆንን ደግሞ ቅጣቱን እንቀጠዋለን ብርሃኑ ጁላ እንጂ አሳልፈን ክብራችንን አንሰጥም። የሀገር ክብር ይለያል። አሁን መሐሪን በደንብ ተከታተሉት። የኤርትራ ጉዳይ ላይ ትሞታታለህ እንጂ አትገባትም። የፈለገው ጓደኝነት አይደለም ወንድምነት። እኔ ስለማቀቁ 2 ቀን ሞከርኩ ልገባ እነወደ ሀጅ ጋር ሊበላኝ 3 ያስወጣኝ። ጅቦ ስርዓት ግበር፣ ጽምዶ ከፍር ሳይል ስርዓት ግበር እያለ እሱ ግን በኢትዮጵያ ፖለቲካ ብርሃኑ ጁላ ይዘቀዝቃል፣ እንትናን ያመጣል። ማን ስለሆነ ብርሃኑ ጁላ የምንቀጣው አማራው፣ ኦሮሞው፣ ትግራዩ ነው የሚቀጣው እንጂ የሌላ ሀገር ጎረቤት ናቅጣልን ብለን እኛ ከነሱ በታች ነን ልናስገባቸው አንችልም። መሐሪ ትቃጸል ይኻንበር ትነድድ ይኻንበር ጽምዶ ዝተመሰረተ ትከሻ ለትከሻ ተለካክተን ነው እንጂ አንተን ከፍ አድርገን እኛ ዝቅ ብለን አይደለም። ናይ ትግራይ ህዝብ ጽምዶ ካፍርስ አይቅጥም። ጽምዶ ቢፈርስ አንደኛ ተጎጁ ኤርትራ ደብረጽዮን ሲል ቀዳማይ ተጎዳ እንስኹም ይኹም ንሕና ኢትዮጵያዊና ጽምዶ አብይ አሕመድ ፈሪሑ ጸጥ ኢሉ ዘሎ ንትግራይ ፈሪሑ ተረዲካ እምበር ሎሚ ጽባሕ ከጥፈካ ሎሚ ጽባሕ። እሺ አመሰግናለሁ። መጀመሪያ እውቀት ያለው ሰው ነው የሚገባው። ቴንኪዩ ጅቦ። ቆይ አንተ አንደኛ ሁላችንም ከገባን ድንቁርቁር ነው የሚለው። መሐሪም ደግሞ ህፃናቱ በቃ ያ እኮ ተግባቡ። አብራችሁ ወንድማማቾች ናቸው። አብራችሁ ነው የምትሰሩ። አሁን ገብቶናል። ግን አንተ ጥላቻ አንተም አታሳይ። እናንተም በቤታችሁ አስገብታችሁ እችን ብቻ ብዬን የለውጣ ጆከር ነው ተረኛ። ኦኬ ቀጥል ጆከር። እኛ እንግዲህ ኢትዮጵያ የሚባል ነገር ጅቦ አንስተዋል። እኛ ዛሬ ኢትዮጵያ ያለች አንልም። ኢትዮጵያ ፈርሳለች። መሬቷ፣ ዛፏ፣ ድንጋዩ አለ። ህዝቧ ግን አልቋል። በተለይ የአማራ ህዝብ ዛሬ ላይ ከህፃናት ጀምሮ እስከ እርጉዝ ከአዋቂ እስከ ደቂቅ መቃብር ተቆፍሮ አስክሬን ከማውጣት ውሃ ዳር እስከመጣል ደረጃ ተደርሷል እና ከዛም አልፎ ዛሬ ላይ ስለ ጽምዶ እያወራ ነው። እኔ ስለ እናንተ ግንኙነት አናውቅም። እኛ ህዝብ ለህዝብ ይከባበራል እንጂ ምንም አይነት ግንኙነት የለንም። ምንም አይነት የፖለቲካ ኤርትራ ጋር ኤርትራ እንደ ኤርትራ ሀገር ነች። ህዝብ እንደ ህዝብ ይከባበራል።
ከዛ ያለፈ አንተ በምታሰ እናንተ ምናልባት አንተ አሁን ያልከው ኢትዮጵያን ፈርተን ነው እኛ ከኤርትራ ጋር አሁን ተለጣፊነትን ራስህ ተናገርክ። እኛ እንደዚህ አይነት ነገር ሳይሆን አሁን እኔ ስለምጠይቀኝ ልንገር በቤቴ ገብቼ እኮ አስገባዋለሁ። እሱን ከአንተ በላይ 3000 4000 ሰው ሰበስባለሁ። ሰውዬ ስነስርዓት ያው እሱን ተወጅቦ ያውራበት አንተ ትካሻ ለትካሻ ተለካክተን ያጠፋ ጥፋት የት ላይ መሰለህ? ፖለቲካ አትችልም ምለ እኛ ኢትዮጵያን ፈርተናል። እነሱን አምጥተህ ኢትዮጵያን ለማፍረስ ነው። እነሱም ኢትዮጵያን የማፍረስ ዓላማ እንዳላቸው ያንን ስራ ነው የሰራችሁት። ግንኙነታችሁ እንደዛ ነው። አይ ይሄ ነገር ያበላል፣ ህዝብህን ያስጠቀማል። እኛ ግን ህዝብ እንደ ህዝብ እንጂ ለራሳችን አናንስ። የማንንም ድጋፍ አንፈልግም፣ የማንንም ሽፋን አንፈልግም። አማራ እንደ አማራነቱ ችግር የለበትም። ከኤርትራ ጋር እንደ ህዝብ ያከብራል። ከዛ ያለፈ ምንም አይነት ሽፋን ምንም መተዛዘል እንዳንተ ትካሻ ለትካሻ የጫማ ቁጥር የህዝብ ቁጥር አያስፈልግም። ሁለተኛ ነገር አንተ ባልከው ልክ አንተ እዚህ ቤት ላይ ያለጥፍም እንዳልከው እኔ ቤቴ ላይ እሱንም ለጥፌ እሱንም አስለጥፌ ያመጣዋለሁ። ጠላቴ እስከሆነ ድረስ ይመጣል ከትፎ የሚያምጣልኝ እነግርሃለሁ። በቃ እውነቱ ይሄ ነው። ጨርሻለሁ። ጆከር አሁን እኔ ላውራና ሁለታችንም እንወጣላችኋለን። ጅቦ ብቻችሁን ታውራላችሁ። እኛ በቤታችን እንሄዳለን። አይስታክም ትወጣለች፣ እኔም እወጣለሁ። ቀጥል። ከዛ አንተ የሚጮሁ ፖለቲከኞቹ መጥቷል፣ ከሱ ጋር ትጮሃለህ። ጅቦ አንድ ነገር ልንገርህ፣ እኔ የእናንተን ወዳጅነት ሁላችንም እንደግፈዋለን። ግን አንተ በፍራቻ የኢትዮጵያን ህዝብ ባደረሰብን የብርሃኑ ጁላ ባደረሰብን በደል ከኤርትራያኖች ከሆነ ልንወጋው ነው እነሱ ደግሞ ፈርተው ነው ምናምን የሚል ይሄ ድራማ እና የኤርትራን ህዝብ ዝቅ የሚያደርግ ነገር መናገር ለአንተም አይጠቅምም ለህዝብም አይጠቅምም። ገባ? 1 ሚሊዮን በላይ ህዝብህን የጨረሰ ለዚህ ማህበረሰብ ቆሜለታለሁ የምትለውን የትግራይን ወጣት የቀጠቀጠ የጨፈጨፈን ብርሃኑ ጁላን እዚህ ጋር ለጠፍክ ብለህ የምትከራከርበት ርዕስ የምትይዝበትም ጉዳይ ሊሆን አይችልም። ጅቦ ወንድማችን ለምን ጠይቀኝ? ኦኬ ቆይ አዳምጥ። እሺ ልጨርስ። እኛንን የምንጠይቀው እንጂ ኤርትራ ትጠይቃለህ። አሁን አንተን ያበሳጨ እነ መሀሪ ቤት አላስገባችሁም። ትልቅ ፖለቲካ ተጥለፈለፈ ነገር ገብታል። ጅቦ መሞጫ የለም። የተናገርከው ነገር ይከተላል። ኢትዮጵያ ልናፈርስ ነው የተገናኘ ነው አልኩ እኮ በገዛ በምላስ። አማራ ደግሞ ምንም አይነት ግንኙነት የለውም። ህዝብ ለህዝብ ይከባበራል። ታሪካዊም ጥላቱ አይደለም አለኝ አማራዎች። እናመሰግናል ጅቦ እስካሁን ለሰጠህን እድል። ግን በጣም ቴንኪዩ። ኤርትራውያኖች ቤት ሄጄ ለምን አላወራውም በሚል የግል ጥላቻ ተነስተ ማህበረሰብን ዝቅ ማድረግ ትክክል አይደለም። ነው በግል ጥላቻ ተነስቶ የተደበቀ ሚስጥርን ነው ያጣ። ኤርትራን ፍለጋ ይሄዱት። ወደ ቤታችሁን ክፈቱ። አሁንም ነገም ዛሬ ብርሃኑ ጁላ የትግራይን ህዝብ ጨፍጭፏል፣ የትግራይን ህዝብ አስርቧል፣ የትግራይን ህዝብ ብዙ ነገር አድርጓል። እኛ ተጋሩነን የምንጠይቀው እንጂ ኤርትራውያን ኑ ጠይቁልን ብለን ከነሱ በታችሁነን። ፍጹም ጽምዶ ደግሞ የተመሰረተው ኢትዮጵያን ባደረሱብን ጥላቻ፣ ኢትዮጵያን በትግራይ ላይ ባደረሱት። ኢትዮጵያን እኮ ተጋሩን አቃጥለው በእንጀራ ነው በዳቦ እንብላው እያሉ ኢትዮጵያውያን። ኤርትራ ደግሞ በፍርሃት በሰራችው ኃጢአት አብይ አህመድ ከምድረ ገጽ አጠፋታለሁ ስለሚል ያው በፍርሃት ነው ጽምዶን የተቀላቀለችው። በኩራት ነው የምናገረው። ይሄን ነገር ነው የምላችሁ እንጂ አሁን መሀሪ ትግራይን አዳኝ ኤርትራውያን በቃ ተጋሩን ሊያድኑ ምናምን አልፈልግም። ትግራዋይ ራሱን ነው የሚያድነው እንጂ ማንም ሰው አያድነው። እንዲህ ከኤርትራ ጋር እኮ ገጥመናል። አብይ አህመድ ኤርትራ ምናምን ገጥመናችኋል እኮ። ያንን ክብሬ ማሳነስ አልፈልግም። ገባ? ግን መከባበር ነገር አለ። ብርሃኑ ጁላ የምጠይቀው እኔ ነኝ እንጂ መሀሪ አይደለም። እኔ በጣም ተናድጃለሁ። ኤርትራውያን ቤታቸውን ከፍተው ስለ ፖለቲካ ሲያወሩ እኔን አላሳተፉኝም። አዎ በዛ ነገር ተናድጃለሁ። ለምን እኔ ስለምን ቤቴን ከፍቼ ብርሃኑ ጁላን አሰድበዋለሁ? መስደብም ካለብኝ እኔ ጆከር ምናምን ተሰብስበን እኮ አገራዊ ክብር የሚባል ነገር አለ። በዚህ ፍጹም አልደራደርም። ብርሃኑ ጁላን አብይ አህመድን ብልጽግናን መቅጣት የሚችለው ኢትዮጵያዊ ነው እንጂ ኤርትራዊ አይደለም። እነሱ ደስ ባላቸው ሰዓት ገብቶ የእኛም ፖለቲካ የሚያቦኩበት፣ እኛ ስለ እነሱ ፖለቲካ ስናወራ ፊት የምንነሳበት። አሁን ስለ ብሌን ስለ ብነ አምር አሁን ተነስተዋል። ትግርኛ ተናጋሪ ኤርትራዊ አይገዛንም፣ እናንተ ትግሬዎች ናችሁ ውጡ እያሉ
እየዛቱባቸው በዛ ፖለቲካ ግን እኛን አያሳትፉን ውስጥ ለውስጥ ነው የሚጨርሱት በእኛ ፖለቲካ ግን እንደፈለጉ ነው ደግሞ ያውም ተንቀባረው እተኩስባለሁ እገላለሁ እያለ መሀሪ እየዛተብን ትቀልዳለህ እንዴ ይሄን ሀገራዊ ክብር ማሳለፍ ያልሰጥም ለ2 ሚሊዮን ህዝብ እንዴ 130 ሚሊዮን ህዝብ እኮ ነን እኛ ታውቃላችሁ የኢትዮጵያ ወታደር ብቻ ቢላክ እኮ አንዳንድ ኤርትራዊ ሰው ይዞ ይመጣል አይደለም ወታደር ለምንድን ነው ለነሱ ምሽቆጠቆጠው እነሱ ናቸው ለኛ መሽቆጥቆጥ ያለባቸው እኔ አሁን ጽምዶን እደግፋለሁ ትግርኛ ተናጋሪ አንድ እንዲሆን እፈልጋለሁ ይህን አንድነት የሚመጣው ግን ትግራይ አንገቱን ደፍቶ ኤርትራዊ አንገቱን ቀና አድርጎ አይደለም ልካችንን ተዋውቀን ሁላችንም ደረታችንን ነፍተን በሐባር ዝንኾነሉ መንገድ ድንበር ኤርትራዊ ከምድለይቱ እናጸየቀ ትግራዋይ ስኻዱ ደፊኡ ዝነብረሉ ሓድነትን ርክብን የብልናል እንደዚ ይኮነ ምስ አብይ አሕመድ እውን ሰርሒና ንኽብርና ትቀልዳለህ እንዲ መሓሪና ኣቶ ሕጂ ተኸባቢርና ከም ፅምዶና ክንቅፅል ዲና ኣይንቅፅልን አሁን ለምን ነው ማታስወራኝ አንተ ግን አውቀ ለምን ነው ማታስወራኝ አንድ ሰው አንድ አፍነ ቁጭ ታደርጋለህ ለምን ትፈራለህ ቀጽኝ በኤርትራ ጉዳይ ላይ አስወጣኝ ቂም ይጀባለሁ ግልጹ ልንገር እኔ መች አስወጣው እኔ አላስወጣው ማንኛ ነገር ለትሕሱ ወድ ሓጂ እንሃልዮ ንዓያ አውፅኻን ሱቅ በላይ ኣትዮ ኻን ገለ ኢልካን ናና ነግረካ ሆሎን ንምንታይ ኣውፅኻን ማዓስ አውፅካ ወድ ሓጂ ንስኻ እናቴን ውሻ አርጎን ያስወጣል ስለ ኤርትራ እየተወራ እናቴ ይሄን ተዋሻለህ መሐሪ ተሕሱ ደኻ እሞንም ታውቃለህ ንዝኮ ኢትዮጵያ ታጠፋ ያሙሽ ንዝት ትኩሶ ናቢ አሕመድ ወታደር አማራ ክልል ቢመጣ በዚህ ነው የምታጠፋው የኢትዮጵያ ወታደር ትግራይ ክልል ቢመጣ በዚህ ነው የምታጠፋው እኔ ላውራ ተጨቁል ላውራ ይኸውልህ ሰውየው ትናንትና በእኛ ስብሰባ አድርጓል ይኸውልህ 2 ሚሊዮን የማይሙሉ ለ200 ሚሊዮን ብሏል አይደለም ኦኬ እኛ ደግሞ አልኩ እኔ ደግሞ ምንም አላልኩትም እኮ ይምጣ ነው ስለዚህ አሁን የምታሳየውን ሚሳኤል የምታዘንበው የት ክልል ነው አማራ ክልል ነው ትግራይ ክልል ነው የኢትዮጵያ ወታደር ያለበት ቦታ ነው አይደል የአብይ ሰራዊት መጥቶ አታክ ባረገኝ ቦታ ማዘምደው አሁን አማራ ክልል ቢመጣስ አሁን አማራ ክልል ጥሶ ቢመጣ ትግራይ ክልል ጥሶ ቢመጣ ይሄን ታስመጭፋላ አማራ ክልል ከኛ ጋር እኮ ቦርደር የለውም ቤት ሆነ እዛው ነው የሚተኩሰው ትግራይ ክልል ቢመጣም ይሄንን ታስወነጭፋላ አይ እናቴና እህቴ ስትገደል ዝም ልበል ትግራይ ክልል እኮ ይሄ ነገራችን በመከባበር ላይ ነው አገርን ስትንቅ መታየት እዛ ኦኬ በመከባበር ከሆነ ይኸውልህ አዳምጠኝ በመከባበር ከሆነ ዶክተር አብይ ድርሽ እንዳትለው ወደኛ ክልል በሉት አይ ብለህ ፈቅደህ ረድተህ አስገባኸው ግን አልኩህ እኮ ይኸውልህ ኦልሬዲ ይኸውልህ አሰብ ላይ ተራገፈ ነው ይኸውልህ ያሳየው ነው ይኸውልህ ሕጂ ፍተሬን ዘለኻ ትግራይ እውን ክትዘንብያ አያችሁት ይሄ ክፉ እሱንቶ አንድ ነገር ልንገር ማለት ጽምዶ ደግፋለሁ ትግራይ ላይ ይሄ ትግራይ ምናምን አልኩም ነኝ አረ ታብታብ አድርጉ ምን አባቶ ነው ኔትወርክ ቆይ አውቅ የሚታረከኝ እንዴ እሰማል አልሰማም ደንግጧል ኔትወርክ ጉዳይ እሺ ቹቹ አውራ ይመች ጀባው ቴንኪው ሁላችሁንም ቴንኪው ይኸውላችሁ ከእናንተ የተለየ ሀሳብ አለ አይ ቲንክ ይሄ ቤት የሀሳብ ነፃነት አለበት ቴንኪው ጅቦ ያው ሰሞኑን በጣም ኮላብ እያደረግን ነው ተመችቶኛል ይኸውላችሁ እኔ ያው የኢትዮጵያ ዜጋ አይደለም ኢትዮጵያዊ ዜጋ አይደለም እኔ አበሻ ነኝ that's my heritage okay so እኔ ከማን ነው ይሄ ብርሃኑ ጁላ ምናምን ከምትለው በላይ ኢሳያስ አፈወርቂ ይቀርበኛል ደሜ ነው ኦኬ ይሄን ሁሉም ሰው እንዲያውቀው ፈልጋለሁ so እኔ ማውራው የጆከር አይነት ፖለቲካ ወይ አያጅቦ አይነት ፖለቲካ ወይ የማህሪ አይነት ፖለቲካ አይደለም ኦኬ ሁላችሁም እርስ በርስ እየተለጣጠፋችሁ ነው እኔ ማናችሁንም የሻዕቢያ ብሔርተኛም በለው የትግሬ ብሔርተኛም በለው የኦሮሞ ብሔርተኛም በለው ለኔ ጠላቴ ነው ኦኬ ሶ አበሻ ከአዱሊስ ግን ያው የኤርትራ ብሔርተኝነት ያው ነው እኔ አበሻ ነኝ ኤርትራ ውስጥ ዘመድ አለኝ ትግራይ ውስጥ ዘመድ አለኝ ጎጃም ውስጥ ዘመድ አለኝ ብዬ ነው ማስበው እኔ ማስበው ምንድነው እቺ ሀገር ኢትዮጵያ የምትባለው ከጥንት ከአዱሊስ ጀምሮ ከዛ አክሱም ብሎ ከዛ ደግሞ ሰለሞናዊው እያለ በውርርስ የመጣ ኦኬ አንድም ቀን እኛ ኤርትራዊ ነን እኛ ትግሬ ነን እኛ አማራ ነን ያሉ ንጉሶች የሉን በታሪክ ውስጥ ኦኬ አበሻ ነበሩ ግዕዝ ነው let me finish please
ምንም ችግር የለም እኮ በሀሳብ መለያየት። እርስ በርስ እኮ አንድ እየሆናችሁ ቹቹ የተማረ ሰው ነው። ቹቹ ቀጥል። ችግር የለውም። ይኸውላችሁ የኤርትራ ብሔርተኛ ከኦሮሞ ብሔርተኛ ጋር እየሰራ ነበር አይደል? የዛሬ 2 ዓመት ኢትዮጵያን አዳንልን ነው አይደል የተባለው? ዛሬ ደግሞ ጠላት ነው እየተባላችሁ እርስ በርስ እየተጣላችሁ ነው። ኢትስ ኦኬ። እኔ መሰረታዊ ጥል አላቸው ብዬ አላስብም። ኦኬ። አስመራ ላይ ያለውም የፖለቲካ ቡድን፣ አዲስ አበባ ያለውም የፖለቲካ ቡድን፣ ከሽሬ ወርቅ እየሸጠ ወደ ዱባይ ያዞረ ነው እየተባለ የሚከሰሰውም የትግራይ ብሔርተኛው ወይም ቲፒኤልኤፍ የሚሉት አንድ ናቸው ለኔ። እርስ በርስም አብረው እንደሚሰሩ አውቃለሁ። ተጣላን ብለው ትላንትና ጌታቸው ረዳ ከደመቀ ዘውዴ ጋር ቁጭ ብሎ ስለ ወልቃይት እየፈተፈተ ነበር አይደል? በወልቃይት ጉዳይ ጌታቸው ረዳ የዛሬ 2 ዓመት ምን እያለ ነው? ደመቀ ዘውዴ ዘሩ ከምንድን ነው? እነዚህን ሁሉ ነው ማጥናት ያለባቸው። ስለዚህ ይሄ ሁሉ ዞሮ ዞሮ ይሄን ሁሉ የሚሰራው የቲፒኤልኤፍ እና የሻዕቢያ ጉዳይ ነው። ለ50 ዓመት አንድ ጊዜ አዲስ አበባ ላይ ስልጣን እየያዘ እንደ ኢህአዴግ፣ አንድ ጊዜ ደግሞ ተገፋው ብሎ ራሱን እንደ ሬቤል ፎርስ እየቆጠረ ዲፋክቶ ስቴት ቲፒኤልኤፍ ትግራይ ነው። አንድ ልንገር አንተ አሁን መጀመሪያ ሲጀምር ኢትዮጵያ አይደለሁም ብለሃል። አንድ ሁለተኛ ነገር ደግሞ እኛ ኢትዮጵያውያን የራሳችን ሀገራዊ ክብር አለን። ኤርትራም የራሷ ሀገራዊ ክብር አላት። እነሱ የእኛን ክብር ጥሰው እንደፈለጉ ሊያወሩ አይችሉም። እኔ አሁን እኮ የብልጽግና ተቃዋሚ እኮ ነኝ፣ ጠላት ነኝ። ይችላል ኤርትራ አንዴ ልንገረው። ቆይ ችግር የለውም። ይኸውልህ የኤርትራ ሰው ቃልአብ የሚባል ምህረተአብ የሚባል ጫላ ከሚባል በላይ ስለ ኢትዮጵያ ያገባዋል። ልንገርህ፣ በታሪክ ነው ማውራህ እኔ። ኦኬ ሻዕቢያ ነኝ ምናምን ካለ ኦፍኮርስ ሌላ ታሪክ ነው። አገርን ፈልግ አስመራ ሄድ እንለዋለን። ዘሩ ከአካለ ጉዛ የተመዘዘ ሰው ዘሩ ከጫላና ከጨጨብሳ ከተመዘዘው በላይ ለዚህ ሀገር መስዋዕት ከፍሏል። በማስረጃ ነው የማወራው። ወንድሞች ይቅርታ ስላስወጣችሁ። ያውን ጥላቻ ነው። እኔ የምለው ነገር አልገባችሁ። አንዳንዴ ኢትዮጵያውያን የሆነች ነገር ላይ ትኩረት ሰተን የማውራት አቅሙ የለን። ሀሳባችን ይዋዥቃል፣ እዛም እዚህም ይሄዳል። ፖለቲካችን ሲጠራ በአንድ መንገድ ላይ ስንሄድ ኤርትራ አገር ነች፣ ኢትዮጵያም አገር ነች። ሀገራዊ ክብር የሚባል ነገር ደግሞ አለ። ብልጽግና የኢትዮጵያ ጠላቶች ናቸው። በተለይ የትግራይ ብርሃኑ ጁላ ምንም ግን የምናሸንፋቸው እኛ ኢትዮጵያውያንን እንጂ ኤርትራውያን አይደሉም። እኛ ከሌለን የሚል ነገርም አንዳንዴ ይቃጣቸዋል። ብልጽግናን የምናጠፋው እኛ ነን ምናምን እኛን ሊያንበረክኩ አልገባችሁም እኮ እናንተ እኮ እየገባችሁ አይደለም እኮ። እኔ እኮ ስለታዘብኩት እኮ ነው። እንዴ ትቀልዳለህ እንዴ? በትግራይና በኤርትራ መካከል የተፈጠረው ጽምዶ ተጋሩን አንገት የሚያስደፋ እንዲሆን አልፈልግም። ይህንም ተጋሩ በደንብ ያምኑበታል። ኤርትራውያን እንደፈለጉ ሊያበሻቅጡን፣ እኛ ደግሞ ስላገዙን ብለን አንገት የምንደፋበታል። እኩልነት መሆን አለበት። ኤርትራም ነፍሷን ከአብይ አህመድ ከዛ ነፍሰ በላ ልታድን አይደል? ትግራይም ከዛ የቀጠቀጣት የገደላት አብይ አህመድ ለፍርድ ለማቆም አይደል? ትግራይም የራሷ የሆነ ክብር አላት፣ ኤርትራም የራሷ ክብር አላት። አገራዊ ክብራችንን አናስደፍርም። ምክንያቱም በኤርትራ ፖለቲካ ላይ አንድ ኢትዮጵያዊ ሲወያይ አይታችሁ ታውቃላችሁ? ቲክቶክ ላይ አሁን ብዙ ኤርትራውያን አሉ። አንድ ትግራዋይ እነሱ ጋር ገብቶ ስለ ኤርትራ ፖለቲካ ሲያወራ አይተህ ታውቃለህ? አገራዊ ክብር አላቸው። በትግረ ቋንቋ፣ በአረበኛ ቋንቋ፣ በትግርኛ ቋንቋ በደንብ ነው የሚከታከሉት። እነ አፈወርቂ፣ እነ ወደ ሀጂ፣ እነ መሐሪ ምናምን። አንድ ኢትዮጵያዊ ግን ለስህተት አይገባም። አንድ ትግራዋይ ለስህተት አይገባም። በትግራይ ፖለቲካ ስንጨቃጨቅ 10,000 ኤርትራውያን ይገባሉ። በፈለጉበት ሰዓት እንደፈለጉ ያወራሉ። በኦሮሞ ጉዳይም ይገባሉ፣ በብልጽግና ጉዳይም ይገባሉ። ለምንድን ነው እኛ በእነሱ ጉዳይ የማንገባው? በእነሱ ጉዳይ አንድ ነገር ልንገር። ለምሳሌ ኢትዮጵያውያን በሚገባ ነገር ልንገራቸው። አንድ ቤት ውስጥ ባለትዳሮች ይኖራሉ፣ ከዛ ጎረቤት ይኖራቸዋል። እኛ እዛ ጎረቤት ውስጥ ባልሽ እንዲህ ነው፣ ሚስትሽ እንዲያርጋ፣ ልጆች እንዲያርጉ ምናምን እያለን እየፈተፈትን እነሱ ወደ እኛ ቤት መጥተው ያለውን ነገር ችግር ሊያዩ ሲሉ ፊት የምንነሳበት ጉዳይ አየህ። ከዛ የሆነ ሰዓት ላይ እነሱ ጉዳችንን ያውቃሉ። ምን ያውቃሉ? የሆነ ሰዓት ላይ እንደፈለጉ ሊንደላቀቁብን ይችላሉ፣ እንደፈለጉ ሊያረጉን ይችላሉ። እናቴ እንደፈለጉ ከዚህ ምናምን ይለዋል። የሆነ ሰዓት ላይ በኤርትራ ጉዳይ ስታወራ ከዚህ ውሻ ምናምን ብለው ያመናጭቋል። የምታውቀው ነገር የለም።
እነሱ ግን በአንተ ጉዳይ ይፈተፍታሉ። እኛም ጆሮ ሰተን እናዳምጣቸዋለን። ትክክል ትክክል ትክክል። ይሄ ክብራችንን ነው የሚያሱ። ፓርቲ እኮ ጠፊ እኮ ነው። እነ ብርሃኑ ጁላ እኮ ሟቾች ናቸው እኮ 30 ዓመት 40 ዓመት አይኖሩም። ግን ክብራችን ግን ከትውልድ ወደ ትውልድ እየወረደ እየዘቀጠ ነው የሚመጣው። ኤርትራውያን በእኛ ላይ የሚገነቡት ነገር አለ። ይህንን እቃወማለሁ። እኔ እኮ የጽምዶ ደጋፊ እኮ ነኝ። ግን ጽምዶ ሲፈጠር የትግራዋይ ክብር መነካት የለበትም። ኤርትራውያን እኮ ተጋሩን በጣም ነው የሚንቁት። ያውም ኤርትራውያንን ስለ ኤርትራ እናውራ ብንል ብዙ እናወራለን እኮ ብዙ። ፍጹም ከትግራይ ያልተሻለች ሀገር እኮ ናት ድፍን ኤርትራ። በትምህርት በብልጽግና ብትል ትግራይ እኮ በጣም ልዩ እኮ ናት። የኤርትራ ወታደር ትግራይ ገብቶ የአቮካዶ ቅባት በዳቦ ሊበላ ተጋሩ ናቸው። ኖ ቅባት ዝጥሰሚ ምናምን ይላል። እናቴን ነው የምላችሁ። ጥላቻ የለብኝ፣ ግን ክብር አለ። ክብራችንን ራሳችንን አሳልፈን እኔ ጆከር አሁን ብርሃኑ ጁላን ቢሳደብ እደግፈዋለሁ፣ አብሬው እሳደባለሁ። ግን መሀሪ ብርሃኑ ጁላ ሲሰድብ አብሬው ከሰደብኩት እኔ ነኝ ውራጅ፣ እኔ ነኝ የማረባ። እግዚአብሔርን ክብራችንን እናስጠብቅ። ኤርትራውያን ፍጹም በክብራቸው የማይደራደሩ ጀግኖች ናቸው። በጉዳያቸው አንዲትም እንዲህ ክፍፍል አለ እኮ ኤርትራ ውስጥ እኮ 9 ብሔር አለ እኮ። አገሪቱ ኤርትራ የሰላም ነች እያሉ እኮ ብዙዎቹ ከ9 ብሔር እኮ አንዱ ብቻ ነው ክርስቲያን ትግርኛ ተናጋሪው። ምን አባታችሁ ትሰራላችሁ እዚህ? እናንተ ተጋሩ ናችሁ፣ ሂዱ ጥፉ ከዚህ ክርስታናይ ምናምን ይባባላሉ። በዛ ጉዳይ ግን እኛን አንድ መስመር አያስገቡንም፣ 1 ኢንች። እነሱ ግን በእኛ ላይ እንደፈለጉ ነው የሚሉት። እንዴ ንቃወም። በተለይ እኔ ቅጠልን ያልኩት በቀደም እነወደ ሀጂ ገብተው በትግርኛ ላወራ ስለ እዛው ጻየው እዚህ ትግራዋይ ምናምን ብሎ አላስጡኝ። ማሪ ግን የብርሃኑ ጁላ ዘቅዝቆ ሸራፍ አድርጉ ምናምን ሲያመጣ ያናደኛል። ክብሬን የነኩብኝ ያክል ይሰማኛል። ብርሃኑ ጁላ እኔ ጠለዋለሁ፣ ግን ኤርትራውያን በዚህ ደረጃ እየገቡ እንዲያፏጭብኝ አልፈልግም። ትግራዋይ ልክ አለው፣ መጠን አለው። ሁሩዕ ህዝቢ እዩ። ብኤርትራዊ ተሓጊዙ ብኤርትራዊ ተንበርኺኹ ገለ ዝገብሮ ነገር የለን። ኤርትራዊ ፈሪሓ እያ ጽምዶ ፈጢራ፣ ትግራዋይ እውን ናይ ኢትዮጵያ ጽልእቻ ንጽምዶ ተቀላቂሉ። ዝጸልአሉ ምክንያት ብዙሕ ምክንያት አለው። ተጋሩ ተጠቢሶም ተቃቲሉ ተሓሪዶም ተደፊሮም ብዙሕ ኢና ርኢና ብኢትዮጵያውያን ጫፍ እስካብ ጫፍ ኢትዮጵያውያን ከምዚ እርኩስ ገይሮምና ጽልእቻ ክህልየና ይግባል እምበር ኤርትራ ሰጊድና ንኢትዮጵያ ፈሪሕና ዝባል ነገር የለኝ። ትግራዋይ ዓቕሚ ዘለዎ እዩ። ትግራዋይ ንኩሉ ዘንበርክኽ እዩ ብክብሩ ዝመፀ ሁሉን የሚያንበረክካል ስላችሁ ሊያሰግዳቸው አይደለም። ትግራዋይ እንደዚህ አይነት ባህሪ የለው። በዲሞክራሲ ያምናል፣ በሁሉም ቋንቋ መከበር ያምናል፣ በአገር ክብርም ያምናል። ግን ኢትዮጵያውያን በፈጸሙብን አንጻር ነው። ከኤርትራ ጋር ደግሞ ህዝባዊ ግንኙነት ነው እንጂ መሀሪ እየመጣ እዚህ ሽጉጥ እያወጣ ሊያፏጭብኝ አይደለም። ይሄ ነውሪ እዩ፣ ስሕተት እዩ። ኢትዮጵያ ተወጥ ካሕሳይ ናይ ብርሃን ናይ ጌታቸው ረዳ ፍሉይ ሓላይ እዩ። ካሕሳይ ሓወይ ወይ ቅድም አሁን አንዳንዴ አንተ ቤት ሰላም ብያለሁ። አንተ ቤት ስንመጣ አንዳንዴ ሰዎቹ አንዳንዶቹ 10 ደቂቃ ይዙታል ማለት በየተራ የማውራት እንትን ብዙ እድል አይሰጡም። እና አንተ ከቅድም ጀምሮ ያወራኸው ትክክል ነው። 100% አግሪ ዊዝ ዩ። ለምን መሰለህ? አንተ ሊያዳምጡ ሁላ አልቻሉም። ስሜታቸው ነው እንጂ የፖለቲካ ትርጉም ገብቷቸው አይደለም። ከአንተ ጋር እያወራ የነበሩ ሰዎችን ስሜት ነው ክብር ሓይል ዝቕዘብል ክነግረካ ከመፀካ ነው። የስ ስሜት ነው እያወራ የነበረው። ለምሳሌ አንተ ያልከው ልክ ነው። በቃ አንድ ኤርትራዊ ኢትዮጵያ ውስጥ ገብቶ የሚፈተፍትበት፣ አንድ ኢትዮጵያዊ ደግሞ የኤርትራ ጉዳይ ሲያነሳ ነውር የሚሆንበት ምክንያት የለም። ጆሮ ግንድን ነው የሚሉ እንጂ ምን ነውር ምንም። እኔ ሲሪየስሊ ስለማውቀው ነው የምነግርህ። ይህንን ደግሞ ላለፉት 5-6 ዓመታት ሽንቴን ገትሬ የተከራከርኩበት ጉዳይ ስለሆነ ነው የማወራ። ገባህ አይደለ? ሓንቲ ነገር ግን ንዓኻ ክብለካ ዝደሊ ጆ ፅምዶ ዋላ ዝበሃል እንታሎ ኩሉ ትግራዋይ ዝድግፎ ገይርካ ይትስኣለሁ። ኣነ ከመይ እየ ዝድግፎ ይመስለካ? ካሕሳይ ሓወይ ኣብዚ ኣጅቦ ህዝቢ ይድግፎ እየ
ከም ህዝቢ ከም እስኩ ፖለቲከኛ سمعني ሆነ እንበል አዶ ኤርትራዊን አዶ ኤርትራን አይነው ፍልል የብሎም تملأت خير الدنيا أنا زبلك هاجن سمعني نعمنت سي نسمدو 100% تجارو دلوقتي هون زي دقفو تجارو ملوه تردي كاديو سلازي هر حدا زي دفنا بيلنا تنوجع تلنا نالبات نوانا باك فاير كجبر زخل بوليتيكال وتصيد كيهلو بمتأنك أتحكم حزيز قبلنا يردني قل صمدو كم صمدو ملخاختا نرايان አለው አነ ህዝብ ተራኺቡ ከም ዚ ተሓቋቁ ትሪታ اوف كورس انا معنا ጉዳይ ተንጺናዮ ጅቦ አነ ሕዚ አነ ንስኻን ከም ተጋሩ ኮይና ስለ ጽምዶ ቲፒኤልኤፍ ጽምዶ ፈጢራ ድያ ካሕሳይ ሓዊ ኣይፈጠረትን ኣይረኹኒ በወረቀት ብትሰነደ ህዝብ ተራኺቡ እዩ ደስ ይሉኒ ኤርትራ ህዝቢ ትግራይ ህዝቢ ሓደ ይለዛ ስለዚ ስኻት ወለ ዝግበአካ ትግራይን ኤርትራን በፖለቲካ ዘይኾነስ ሰባት ክገብርዎ ዝግብኦም ህዝብን ህዝቢ ክኸድዎ ዝግብኦም ናይ ሰላምታ ጉዳይ ይኸደሎ ፖለቲካሊ ግን ንኣብነት ነቶም ካልኦት ዝሰምዑ ሰባት ዝመስሎም እቲ ዝሕዝዎ ስእሊ ትስኻ ትዛረቦ ተለኻ 100% ተጋርሲ በቃ ምስ ኤርትራ ኮይና ጽምዶ ከም ተጻመድና ገይሮም እዮም ዝሓስቡ ሕዚ ኣነ ካሓሳይ ሓደ ትግራዋይ እዩ ጽምዶ ግን ኣይድግፍን ኣነ እቲ ዝብለካ መብት ይሄ መብትን ኣኻ ሕጂ መብትኻ ንምታይ ጽምዶ ሕጂ ኣነ ርእይቶ ኣለዎ ስምዐኒ ሞኸሳይ ዓወይ ርእይቶ ኣለዎ ሕጂ ኣነ ናይ ጽምዶ ርእይቶ ኣለኒ ናይ ጽምዶ ርእይቶይ ትግራዋይ ምስ ኤርትራዊ ትጻምር ተሎ ብፖለቲካ ኣይኮነን ቲፒኤልኤፍ ከይዳ ይጻመደትን ህዝብን ህዝብ ግን ይጻመድ ይግባእን ግዴታን እዩ ናይ ኤርትራ ህዝብን ናይ ትግራይ ህዝብ ሓደ ህዝቢ ቆልዑ ይኸናን ኣክቹዋሊ ቆልዑ ይኸናን ስምዐኒ ኣዛርበና እስኪ ሓንሳብ ተሓሳይሲ ዘይትፈልጥ ኮንካ ዲኻ ሕጂ ወሰን ትብል ህዝቢ ንህዝቢ ሰባን ወታደራ ፖለቲካዊ ጽምዶ ካይገበረ ከመይ ገይሩ ንህዝቢ ጽምዶ ነገብር ፈቂዱ ይብለካ ኣለኹ ናኡ ክመጽእ ኮ እሞ ህዝቢ ንህዝቢ ማለት ኖ መሓሪ ግደፍ ሕጂ ህዝቢ ንህዝቢ እምበር ናይ ፖለቲካ መሓሪ ሓደ ግዜ ክመጽእካ ናውኻ أنا زلك أحد له جبو هذا نقدر أنت ما علت هزبين هزبي تسألي فلتنا مرة أفريقيا هزبين هزبي تسألي فلتن زتسألوا مرحتهم بوليتيكيين تاعتهم ده هزبنا حسب عيسو فلم سمعني هزبنا هذه أنا هم حارة هذا جزء حسب لك الله مثلك جبو نقول شوفنا هبو هزبين هزبين ولا تأجمل لنا إذا تولوجن نتتعامل بوليتيكي حساوي عتفرح بلو تبتبو زعك مكلا خلعتي بلو تبتبو ما يريحي خنان محاري السوق اندياس والرام الناس إثيوبيا نكو إيه مهاري مالك سلازي تايجن عنتوجن أو ناي جبوجن تايس مع محاري أو قد إثيوبيا أي ملكتك أنت أقول دبر سمعنو ترى سيريسلي أو جزاك هتوقعه سمعني أو جزاك هتوقع أو جزاك إثيوبيا أتخاجن إثيوبيا توقس ما بتخاف نوري نوري أنت ودي تبالي بزعبنا مجلس ذهب ولا سمع خيرت جنرال بزعبنا ذهب مجلس هتقبره أو جزاء جبو جزاء إثيوبيا አሁን መሀሪ የሚያሳያችሁን ተወንጫፊ ሚሳኤል አያችሁት የኢትዮጵያ መከላከያ ሰራዊትን እንመታለን የትም ቦታ ቢሆን ይሄንን አሁን መሀሪ አማራ ክልል የኢትዮጵያ መከላከያ ሰራዊት ይገኛል ቢባል ወደ አማራ ክልል ይተኩሰዋል እናቴ ሹር 100% አና ማዕሎ መሀሪ ማለት በጣም አደገኛ አክቲቪስት እናቴን እንዳትንቁት እኔ መሀሪኩ እንዲያወራ ፈቅድለታለሁ እኮ ይገባል እኮ በጣም ቂም በቀል ያስኩበት መቼ ነው አፈወርቂ ወደ ሐጂ ምናምን አደገኛ ፖለቲካ ውስጥ ናቸው ስሜታ ያርገኝ ያዳመጥኩት ምናምን ኤርትራውያን ለኪ በዚህ ደረጃ ሚኪውን አትዩኔሩ አታከፉ እስላማይ ምናምን አንተ መጥፎ እስላም ዝምበል ምናምን ይለዋል እና በዚህ ጉዳይ ላይ ራሴን ለማሳተፍ ስሞክር 3 ያስገብቶ አስወጣኝ መሀሪ 3 ግደፍ ላፋያው ደሞኮ እሱ ብቻ ቢሆን መልካም ነው ሁለቱ ተቃራኒ ቡድኖች የሉም መሀሪን የሚታቸውና መሀሪ ደግሞ እነሱን የሚታቸው ሁለቱም ወደ ሐጂም አስወጣው አምሐራይ ምናምን ብሎ አስወጣኝ እናቴ ሁለቱ እየተጣሉ እኔ ስገባ ግን ሁለቱም እንድወጣ ነው በቃ የፈለጉት አውጻዩ እዚ ህማቅ ትግራዋይ መጽዩ ግን አውጻዩ ምናምን ከዛ ደግሞ እኔን አስታኮ መሀሪ አሁን ኤርትራ ውስጥ ምን አይነት ነገር አለ መሰላችሁ ይሄ ትግርኛ ተናጋሪ ኤርትራዊ ነው ብለው አያምኑበትም በጣም ነው የሚንቋቸው እነዚህ 9 ብሔሮች 8 ብሔሮች ትግርኛውን ያገሉታል እናንተ ሀገራችሁ አጋሜ ነው ውጡ ምናምን ነው የሚሏቸው ካላገራችሁን የገባችሁት እናንተኛ ልትመሯችሁ ምናምን ይላሉ እና እዛች ፖለቲካ ውስጥ እንዳልሳተፍ መሀሪ 3 ያስወጣኝ አገራዊ ስሜት ይፈንቀል ብሎ ወጣ
ፍንቅል ብሎ ወጣ። ኢትዮጵያዊነት ምን እንደተመኘ ታውቃላችሁ? አብይ አህመድንና ግብረ አበሮችን ወደ እስር ቤት ወርውሬ መሐሪን አፉን ማዘጋት። ስማ መሐሪ ሕጂ መሐሪ ኣታ ክፉእ ትግርኛ ተዛራባይ ንዓውፃእ እናበሉካ ንወዲ ሓጂ ነይሮም ንምንታይ ስማ ሓንሳ ነይረካ ንዛ መሊሰለ ኢኻ ትግርኛ ተዛረብቲ ተጋሪእኹም እናበሉ ነይሮም ኣብ ፖለቲካ ሰሚዐ ሙሽ ትግርኛ ተዛረብቲ ተጋሪእኹም እሶም ካበይ መፅኦም ካብ የመን ካብ ሱዳን ስማ ኤርትራ ናይ እስላም ያ እምበር ናይ ክስታን ኣይኮነት እናበፎንዶ ኣስናበ ናይ እስላም ገለመታት ዘከው ዘረባ ይቀንዛል አሁን ጅቡይ ቆይ ትናንትና ይሄንን እስቲ እናውራበት ወይስ እናወራበታል። ይሄ ፎቶግራፍ ትናንት ስለተላከልኝ እኔ በብርሃኑ ጁላ ስናደድ ተው አትናደድ ይኸውልህ ብለው ላኩልኝና አንድ አድቨርታይዝ አድርገው እስቲ በእናትህ ፍቀድልኝ ተወኝ። ተናድጄ ደወልኩና ትናንትና ማታ ስልክ ወደ ሱቅ በል አይትበሳጩ ተጸገማዶ ይምጣ እዚ ሸራፍ ሰብአይ ባዕለና ለላየው ብለው ትናንትና ላኩልኝ። ይሄ አሁን መሳሪያ ይሄን መሳሪያ ወደ ብሌን ተተኩሰዋል፣ ወደ ንወደ ሀጂ ተተኩሰዋል፣ ወደ ብሌን ወደ እብነ አምር እነዚህ አሁን ተቃዋሚ ወደ ትግርኛው ላይ ወደ ተነሳው እሱ ምን ነው ከተኩሶ እዚ እሞ እንሳት ሓደ ኮይንኩም ናትና ከተፈላልዩ ከተመዙ አንቱም ሰባት ግዶፍ አቱም ሻዕቢያ ግዶፍ አቱም ሻዕቢያ ካብ ኢትዮጵያ ውጭ ግዶፍ መሬቱ ነው ራሱ ወደብ ላይ ነው አይተዋል። መሬቱ ነው አየው። ፍሎሩ ነው ኮንክሪቱ ነው ወደብ ነው። እሱንቶ ራሻን ፎቶ ይዘመተ እዚ ራሻ ቶ ይሄ ከኢራን ነው የገባው። ኢራን ሲጀምር እንደዚህ አይነት የመሳሪያ መኪናውም የለም። ኢራን የራሻ ከራሻ ሀገር የተወሰደ ነው። አዳምጪ። እንደዚህ እናቴ ትሙት ናይሮቢ የሚደርስ ከኢራን መጥቷል ሚሳኤል። እናቴ ትሙት ነው እሱንቶ ማሪ ናይሮቢ ድረስ እኔ ምንም ችግር የለም። ነፍስ ያወቅ ጠፋለሁ ካልክ ችግር የለውም። አሹፍ ምንም ችግር የለውም። እኔ ይኸውልህ ብርሃኑ ጁላን ያመጣሁት ትናንትና አይተዋል አይደል? እነዚህ 2 ሚሊዮን የማይሞሉ ቁጥራቸው እኔ እኮ ናውጣ እኔ ቤቴ ገብቶ ለኛ ኢትዮጵያ ያለች ትፎክራለ አይደለ? እኔ እኮ ኢትዮጵያ ፓስፖርት እኮ ነው ያለኝ። ነገ ጧት ተመልሼበት የምገባ ሀገር እኮ ነው። በሚሳኤል አፈነዳዋለሁ አጋየዋለሁ የምትለኝ እንዴት ነው? እዚህ ቁጭ አድርጌ አንተን ላዳምጥ የምገባው ማሪ ግደፍ እንደው አንተ ልጅ የተረገመ ነው። እናቴ ቁጭ ብሎ ደግሞ ይሄንን የሚሰማ ኢትዮጵያዊ ሳይ በጣም ነው የምናደደው አንዳንዴ። አሁን ይሄንን መሳሪያ እያሳየ ለሀገር እኮ ነው ለኢትዮጵያ እኮ ነው የሚይዝትባት እኮ አጠፋችኋለሁ እኮ ነው 130 ሚሊዮን ህዝብ አንበረከካችኋለሁ ኤርትራውያን። ነገ ጧት እንደውሽ እነሱ አሁን ባገዛዙ ጥላቻ ምክንያት ድፍን ኢትዮጵያን እንዲቆጣጠሯት እኮ ቦታ እየከፈትንላቸው እኮ ነው ኢትዮጵያውያን። ይኸው ልካቸውን ማወቅ አለባቸው። ኤርትራውያን ልክ አላቸው። በቃ ይሄ ልክ አሁን አንዳንድ ቦታ ላይ ሲሳል ኧረ በእናትህ ኤርትራ ጦርነት ከጀመረች አለቀላት በቃ ድል እናገኛለን ብለው የሚያስቡ ሰዎች አሉ። በፍጹም እንዶ ኤርትራ እንኳን ተደርባ አብይ አህመድን ብጥልልን መከራችንን ነው የሚያበሉን። ምክንያቱም እነሱን ነው አይጠበቅነው። ምክንያቱም እንዳዳኝ ያደረግናቸው እነሱን ነው። አብይ አህመድን መጣል የምንችለው እኛ ኢትዮጵያንን እንጂ በኤርትራ ፍላጎት ከጣልነው እናቴን የኤርትራውያን መጫወቻ ነው የምንሆነው። ደግሞ ኤርትራውያን በጣም የተረገሙ ናቸው። በጣም አብይ አህመድ በሩን ትንሽ ከፈት ሳያደርግላቸው ነው የኢትዮጵያን ኢኮኖሚ እምሸክ ያደረጉት እነሱ ናቸው። ዶላር ዘርዛሪ ኢትዮጵያ ውስጥ እንደፈለጉ እነ መሐሪ የኢትዮጵያን ፖለቲካ ጭራውን ከያዙ አለቀ። ሳምንት አይፈጅባቸውም ጉሮሯችንን ለማነቅ። እንዲህ አታስታውሱም እንዴ? ከበሻሻ ተጭኖ የመጣውን ቡና ሜድ ኢን ኤርትራ እያሉ ለዓለም ሲያከፋፍሉ እነዚህ ጎርጉም ናቸው እኮ የፖለቲካ ዱዳ ነው የሚያደርጉ። ዱዳ መናገር ሁሉ አንችልም። እናቴን በዚህ ዛቻቸው ስለማውቃቸው እኔ ያናደድ ይህን ሁሉ ዛሬ ልናገር የቻልኩት ለምን እንደሆነ ታውቃላችሁ? መሐሪ በፈጠረው ነገር በኤርትራ ጉዳይ እንዴት እንዳወራ አልፈቀደልኝም። እሱ ግን በቃ መሐሪ አንድ ቀን
ስለ ኤርትራ ጉዳይ ሲያወራ አይታችሁ ታውቃላችሁ? ኢትዮጵያውያን ጋር በፍጹም ሊስቅ ሊጫወት ሊፎግር በኢትዮጵያ ፖለቲካ ሊፈተፍት ይመጣታል እንጂ ስለ ኤርትራ ጃስ ጃስ ካልከው ሚሳኤል ነው የሚያሳይ። አሁን ይኸው ያወጣውን ተወንጫፊ ሚሳኤል ምናምን አሁን ያስገባ ነው እንጨፈጭፋቸዋል። አሪ ሲሪየስ هذا عربي لاج هذا دفار ጽምዶና በመከበባር ጽምዶና ተከሻ በመልከ ካምበር እንዲ ገጢምናኩም ሚላ ናኻ ጥራይ ኮነ ኢትዮጵያ ድፍን ኢትዮጵያ ንሱማሌ ናኻ ንግብጽ ንቱርኪ ካላዲ ኢትዮጵያማ ባንታ ተጋሩ በተለይ አንንበረከክ እችን ነገር ተከባብረን ሲሆን ነው ማሪያው ክብረት ዝባል ነገር አሉ ናታ ባንዳ ተረዲኩም ሎ ሕጂ ኢትዮጵያውያን ክትነቁሕለኩም በተለይ ኢትዮጵያ ልትነቁ ይገባል። ፍጹም መንበጫበጭ የሚባል ነገር ማሳየት የለብንም። ትልቅ ግዙፍ ሀገር ነው ያለን ከኤርትራ በ4 በ5 እጥፍ የኤርትራዊ ህዝብ እንደ ህዝብ እናከብራለን። ጽምዶ እንደ ጽምዶኔ አከብራለሁ፣ ደስ ይለኛል። የትግራይ እናት ከኤርትራ እናት ፍጹም የምትለይበት ነገር የለም። በመልክ ባለባበስ፣ በእምነት፣ በምናምን ገባ። ይህንን እደግፋለሁ። ግን እንደ ፖለቲካ ግንኙነት ሲሆን ግን ከኤርትራ የሚያንስ የፖለቲካ ግንኙነት እንዲኖረኝ አልፈልግም። በኋላ ያሳቅቀዋል። ትውልድ እየተሳቀቀ እንዲኖር እኮ ነው የሚደረገው። ለምሳሌ ያክል ጀብሃን ለማጥፋት አርከበ ቁባይ ኤርትራ ሂዶ አጥፍቶት ነበር እኮ ሻዕቢያን። ኤርትራ ድረስ ሂዶ ታግዞ ምናምን ነው እዚህ የደረሰው። አንዳንድ ጄኔራሎች ያምናሉ። ኤርትራውያን ግን እንደ ሀገር ክብር ስለሆነባቸው ይሄን ነገር ማመን አይፈልጉም። ይሄን ነገር ከማመናቸው ይበልጥ ኢትዮጵያ ውስጥ 4 ኪሎ ያስገባናችሁ እኛ ነን፣ ታንከኛዎቹ መድፈኛዎቹ እኛ ነን ብለው ለማውራት ያቃጣቸዋል። ምክንያቱም አገራዊ ክብራቸውን ይፈልጉታል። ቲፒኤልኤፍ ናት ሻዕቢያን ያደነችው ከጀብሃ እንዲባል አይፈልግም። ጄኔራል አርከበ ቁባይ አይደል እንዴ 3 ቀን 3 ሌሊት 3 ቀን በእግሩ ተግዞ ጀብሃን ያጠፋው ናቅፋ ላይ። ይህን ታሪክ ግን ኤርትራውያን አያወሩትም። ምክንያቱም አገር ክብር አላቸው። አሁን ኢሳያስ አፈወርቂን የሚጠሉት ብዙዎች ናቸው፣ በጣም ብዙዎች። በተለይ እነዚህ ከሱዳን ጋር የሚገናኙ አይሉ እንዴት ትግርኛ ይገዙናል ብለው። በዛ ጉዳይ ላይ ግን ኢትዮጵያዊ ላውራ ቢል ራሱ እነሱን ደግፎ አይፈቅዱም። ኪድ ምናምን ብለው ነው የሚያስወጡ። እኛ ኢትዮጵያውያን ግን በራችንን ብርግድግድ አድርገን ሰተን እንደፈለጉኛን ደግሞ እያስፈራሩ ማርያውን ስንቴ ነው ሽጉጥ ተኩሱባቸዋል። ቆይ ባገኛችሁ ምናምን እያለ የሚይዝትብን ያንበጫብጨናል እኮ እናቴ። አስቡት በኤርትራ ተደግፈን አብይ አህመድን ብንጥል መሀሪ ነው አዲስ አበባ ላይ እንደፈለገ የሚያደርግን ዳልቻ ነው የሚሆንብን መሀሪ አዲስ አበባ ላይ። ይህን ክብራችንን አሳልፈን አንሰጥም። መሀሪ እዝችው ሙቅቅ ድቅቅ ትላታል። መጣች የብልጽግና አባል መጣች። ማቤብ አንቺ መኪናሽ ሳሩፍ ነው እንዴ? ሌልና ወይ ድምፅሽ አይሰማም የኔ ላቭ እንዴ። እንደዚህ ጋር ወይኔ በእናትህ አይታይም ይሄ ፒክቸር። በእናትህ የሆነ ፒክቸር ፉል ላሳየ ነበረ እና እንደዚህ ቀይርሽልን የኔ ውድ። ቆይ እስቲ እንዴት ላድርግ? ይሄን አይ ላስተካክልልህ ነው። የሆነ ሴራ የምትሰሪ ከሆነ ግን አስወጣሻለሁ። ታውቂያለሽ? ሌልና እኮ አደገኛ ሴረኛ እኮ ነች እናቴ። የብልጽግና አባል ነች ግን አማራ ነች። እንደዚህ አድርጌ ላስተካክላት። ነይ ውጫ። አይ ኖ ራሴ ቆይ ላስተካክልልህ ራሴ መልሰው። ይሄ እኮ አብርሃም በላይ እኮ ነው፣ ባንዳ እኮ ነው። ላሳየ አሁን እስቲ አዘር ሳይድ ላሳየ እኮ ነው እንዴ። መልሰው ወደዚህ ላድርገው። ያ እንትን ማድረግ አልቻልኩም።
የብልጽግና አደገኛ ካድሬ ነች እኮ እናቴ። አብርሃም በላይ እስቲ ያስቡ እስቲ ኢትዮጵያዊነት አያወሩ። ይሄ እኮ ኢትዮጵያዊነት እኮ አይደለም። ይሄ እኮ ክህደት እኮ ናቸው እነዚህ ሁለቱ እኮ የትግራይን ህዝብ እኮ በተራ ያስጨፈጨፉ ናቸው። ኢትዮጵያዊነት ልክደም በቃ እኔ የኤርትራን ያናደዱኝ በፖለቲካቸው አላሳተፍ ስላሉኝ ነው እንጂ እንዲህ አይነት ፖለቲካ እንድትሰሪብኝ አይደለም። ይኸው አንደኛው በትግራይ ጦርነት ላይ ጆኖሳይድ ያወጀ አዳምጪኝ። ጆኖሳይድ ልና አንቺ አራዳቱኝ። ይኸው ይሄ አብርሃም በላይ የተባሉ በትግራይ ጦርነት ላይ ሲያስጨፈጭፍና ሲያስገድል የነበረ አውሬ፣ አጠገቡ ያለው ደግሞ አሁን የትግራይ ህዝብ ዳግም እንዲጨፈጨፍ የሚሰራ አውሬ። እነዚህን ማቃወማል። እንትናቸውን አይቼ ነው በቃ ደስ ቶፒክ አትቀይሪ ነይ አታስወጣ። ቆይ እኔ ፖለቲካ ልትሰራብኝ ቀላጅ። እኔ ኤርትራውያን ያንገሸገሹኝ ለምን ፖለቲካቸው ላይ አላስገቡኝም፣ ለምን አልፈተፍትም የእነሱን ፖለቲካ በማለት ነው እንጂ እነዚህን ባንዳና ጠላት አንጥተሽ ኢትዮጵያ ልትይኝ አይደለም። አይ እቺ ብልጽግና ባል አሁን ልትሸውደኝ እኮ ነው። እኔን የኤርትራ ጥላቻ አይደለም እኮ አቻላቻ እንኖር እያልኩ እየሰበኩ ነው እንጂ አንቺ እነዚህን ሁለት ዳውላ የትግራይን ህዝብ የካዱ ይሄ ብርሃን በላይ የሚባሉ በጭፍጨፋው የተካተተ ጌታቸው ረዳ በረሃ ወርዶ ቲዲኤፎች ተራራን አዝለው እያወጡት የነበሩ የካደ ጻድቃን ተንቤን በረሃ ገብቶ ከምሽቱ 12 ሰዓት ሲል አይኑ ያይም በቲዲኤፍ እየተመራ እጅና እጁን ተይዞ አሁን ያንን ሲመራ የነበረውን ወጣት ክዶ አዲስ አበባ ላይ የሚጨፍር እነዚህ ማን ሌላ ፖለቲካ እኮ ነው። እኔ ያልገባሽ ነገር ልዕልና አሁን ቱግ ያልኩበት ምክንያት ኤርትራውያን ለምን ራሳቸው ፖለቲካ ላይ አላስገቡኝም ነው። ይሄ ነው ጸቤ። በቃ ለምን በእኔ ላይ አራዳ ይሆናሉ ነው። አንቺ ተልኳለሽ እነሱ ጋር እኮ አንተ አትሰልይም እኮ ትመለሳለህ። አንተ እኮ ትቀላለህ እንዴ? ስራማ መስራት አለብህ። እሱ ላይ አምናገነስታ እንደነው ወይ ምንድነው አስፈልግ? ይኸው አሁን ቅድም የተናደድኩበት ልዕልና አልገባሽም። ኤርትራውያን እሺ ንገሩ እምቢ አሉ። አዳምጪ። መሀሪ ኤርትራውያን ሰብስቦ ስለምን ሲያወራ ነበር መሰለሽ? ስለ ኤርትራ ፖለቲካ፣ በጣም አደገኛ ፖለቲካ። ያው የኢትዮጵያ እንደምታውቂ ነው ክፍፍላችን በዘር ነው። የእነሱ ደግሞ እምነትም ዘርም አብሮ የሚያካሄድ ነው። ይሄ የእስላም ሀገር ነው ይሉታል። እናንተ ክርስቲያኖች ናችሁ፣ ከትግሬ ጋር መሆን ያለባችሁ፣ እናንተ ትግርኛ ተናገር ምናምን እያሉ እየቀወጡት ነበር። እንዲህ የሆነ ደስ አለኝ እዚህ ፖለቲካ ላይ ለመሳተፍ ስገባ ኢትዮጵያዊ ነው ጆሮውን ብላችሁ አስወጡት። ሁለቱም በዚህም በዛም ያሉት አክቲቪስቶች መሀሪ እዚህ ቤት መጥቶ የኢትዮጵያን ፖለቲካ ይፈተፍታል። ብርሃኑ ጁላን ገልብጦ ሰይጣን የመጣ ሰይጣን የተነሳ ይሄማ ማስከፈል አለበት። ልዕልና መጣችና ደግሞ ሌላ ፖለቲካ ልትሰራ እኔ እሱ ላይ እንደነበር ካላየውም ገና መግባቴ ነው እኮ ማይኔ ባቅ ኖሮ በእናትህ ወይኔ አበላሸው። አም ሶሪ በእውነት አላወቅኩም ነበር። ሮንግ ታይም። እኔ በፍጹም ሰምቼ ነበር፣ ሰዓት ስለሌለኝ ነው ዝም ብዬ ዘልዬ ገባሁ። ታው ነበር መሀሪን አስገብቼ እዚያውን ወይ ኧረ ቀጥል እንዴ አላስገባ ካሉማ ይኸውልህ እሱን እኮ ነው የምልህ። በስተጀርባ እኮ ኢትዮጵያ የሁላችን ኤርትራ የኛ ብቻ እኮ ፖለቲካ ነው እኮ የሰለቸን እኛ። ኧረ ቀው ደግሞ ምን መሰለሽ በኢትዮጵያ ፖለቲካ ሲሳተፉ ኮርተውና ደፍረው ያውም እኛን የበታች አድርገው ዝም በሉ እኛንን የምናውቀው እያሉን ሁሉ ነው የሚያወሩት። በቃ የሆነ ሰሜናዊ ፖለቲካ ላይ ይሄ እኮ ነው እኛ ሰሜናዊ አንድነታችን በኩልነት አቻላቻ ተከባብሮ ነው እንጂ አንዱ የበላዩ አንዱ የበታች ነው ያልፈልግ። ይሄን ነገር ተቃወም ነበር። እሱም መጠየቅህ በጣም አፕሪሺየት አደርጋለሁ። ማድረግ አለ። አሁን ሰሞኑን ምንድነው የምናደርገው? የኤርትራ ፖለቲካ ላይ እስቲ ያሳትፉናል አያሳትፉንም? አይችልም። እሱን መጠየቅ መቻል አለበት። አንተ ስትኖር እኮ በኮዱላ ሊያወሩ ይችላሉ እነሱ እኮ። አውቃለሁ ትግርኛ ቋንቋ ስለማቅ ነው።
ኤርትራ እኮ መግባቢያ ቋንቋ ትግርኛና አረበኛ ነው። አረበኛውንም እፈጨዋለሁ ካስፈለገ ኢንሻአላህ። አይሙን ሙሽኪላ ይጂ ማይጂ ሻቢያ ወይ ኑሮ ማይሮ ካላስ ኑሮ ኢንሻአላህ ምናምን እላቸዋለሁ። ካላወጣ እንግዲህ መንገዱ ክፍት ነው ለአንተ። ታውቃለህ ወዴት እንደምትሄድ። አንቺ ደግሞ ዘላው ድብልጽና አልፈልግም። ጌታቸውም እዛ ዳቦ እየቆረሰ እየሰጠው አብይ አህመድ ቪዲዮ ተለቆበት እንዴት እንዳፈርኩ መጨረሻችን ባንዳ ትግራዋይ አሌክ ረ ጌታቸው ረዳና ጻድቃንማ አዋርዳችሁናል እናቴ። እና ሆነም ቀረም ኢትዮጵያውያን እንባንን፣ ከእንቅልፋችን እንነሳ። ኤርትራውያን በነፍሰ ስጋችን ነው የሚቀልዱት እናቴን። ጽምዶም ቢሆን ጽምዶና መሐረ ዝሆነ ጽምዶ እንጂ እንደ ጣት አንዱ ከፍ አንዱ ዝቅ አይደለም። እንደ ጥርስ ክርክም ያለ መሆን አለበት ጽምዶ ራሱ። እናቴም ጽምዶ ትግራዋይ ለማዳን አይደለም ኤርትራዊ ለማዳን እና ኤርትራውያን ናቸው ለኛ መሽቆጥቆጥም መገዛትም ያለባቸው። ይህንን ዝም ብለው ንቀታቸውና ጉራቸውን እንትን ብለው አይ እምቢ ካሉ አብይ አህመድ መንገዱን ጨርቅ ያልግርድ ብለን እነ ደብረ ጽዮን እንነግራቸዋለን። አብይ አህመድ ደርግ ነው ያጣ ደግሞ አብይ አህመድ ባለጌ እናቴ ምህረት የለውም። አብይ አህመድ ጨካኝ እንዴ! ያው ማወቅ አለባቸው ኤርትራውያን ለ30 ዓመት አገር ሆናችሁ የቆያችሁት በትግራዋይ ነው። ቲፒኤልኤፍ ስልጣን ላይ ስላለ መሰለኝ እናንተ አገር ነን ብላችሁ ተመቻችታችሁ ይኖራችሁት። ይኸው ቲፒኤልኤፍ ላጥ ሲል የምን አባ አገር ነው ብሎ መጡል። ከተከብርን ክትግዛእን ዝግበካ ንትግራዋይ እምበር ትግራዋይና እናሸኻ ትግራዋይ ተሕተና ፒፒ አላ ዳግማይ ደርግ አላ ማሐሪ ክትመፀካ ያደርጊ ጠላጅ በፖለቲካችሁ አሳትፉን እኛም እንናገር። እንዴ ትቀልዳላችሁ? በተለይ እነዚህ ብንዓምር ትግሬ ምናምን የሚባሉት ትግርኛ ተናጋሪውን በጣም ነው የሚጠሉት። ኤርትራ ውስጥ ያለውን ትግርኛ ተናጋሪ ገባ። የእናንተ ዳፋ ነው እኛንም እንዲያደርግ። ንካባበር ትግራይ ትግርኛ ከንመስረት ንካባበር እንጂ እናንተ የበላይ ታች ዝባል ነገር የለ። ናይ ለማዕንቲ ትሕዝቶና ናይ ፖለቲካ ፅንሕቻ ንዚ ይመስል ዳሕራይ ፅባሕ ክንራኸብ ኢና። ናይ ፈለማ ሬድዮ ነጥብ 9.7 ናይ ፈለማ ሳዑዲ ዓረብያ ደማም ቀጥታ ስርጭት ዝተሓላለፈልኩም ድምፂ ወያናይ እዩ። ምህረት ስዕረት ዝበሃል ፓርቲ ይብልናን ንሕና ወየንቲና ፕሮግራማ ተዛዚሙ